እሺ ቴንኪው። ይሄኔ እኮ ስንቴ ተስለህ ነበረ ያኔ። እኔም የእጄ ያችን ድንጋይ የእጄ ባደረግኳትና ኃጢአት በሰራ ቁጥር ገንዘብ አግኝቼ ወደፊት እጄ በሳምኳት እያልክ ነበረ። አያቴን መላክ ወድ ፈልግ ነበረ ታውቃለህ። አያቴን መቼ ነው በቃ ሀጅ ማስደርጋት በቃ ምናምን ለራሴ አልፎ ማለት ነው። ጌታን አሁን ይቆጨኛል። አስበዋል። ሴቶች ፔሬዳቸውን ሲቀቡት የኖሩ መሆኑን ስታቅ ደግሞ እራት አልበላሁም ያቅልሽልሽኝ። አሁን አንብቢ እውነትሻ። እሺ ሳሂ ሙስሊም ላይ ቅድም ያው ብዙ ነገሮችን ሰምታችኋል ከሙስሊመታችን። ሳሂ ሙስሊም 1275 ላይ ምን ብሎ አስቀምጧል? አቡ ቱፋይል ሪፖርት እንዳደረገው አይ ሳው ደ ሜሴንጀር ኦፍ አላህ የአላህ መልእክተኛን አየሁት ሰርክማብሌቲንግ ደ ሃውስ ቤቱን ሲዞር ሲሽከረከር ሰርክማብሌቲንግ ደ ሃውስ ኤንድ ተቺንግ ደ ኮርነር ውድ ስቲክ ከዛ ምን ጠርዝና ጠርፍን በእንጨት ወይም ደግሞ በዱላ ሲነካው ዳት ሂ ሃድ ውድም ከእሱ ጋር ይዞት በነበረው እንጨት ሲነካ አየሁት ኤንድ ደን ኪስ ደ ስቲክ ከዛ በኋላ ይዞት የተሽከረከረውን በዛ ጠርዙና ጠርዙን ከነካ በኋላ ምን አደረገው? እንጨቱን ሳመው ብሎ ይናገራል። ዋው! እስቲ ደግመሽ አሳየን። ኮርነሩን ምን ያደርገው ነበር ይላል? በእንጨት ይነካው ነበረ። ቅድም ደግሞ ምን ብሎናል? ኮርነሩን መንካት ኃጢአትን ይሰርያል አለን አይደለ? ነብዩ በምን ነበር ቢነካው? በእንጨት። የነካውን እንጨት ደግሞ ምን ያደርግ ነበር? ይስመው ነበር። ነብዩ እንጨት ያመልካል ማለት ነው። ኃጢአቱን የሚያሰርይለትም ነው። እንጨቱን ደግሞ ይስመዋል። እንጨት ምትስሙ፣ እንጨት ምነኩ ሚሉን አካላት ነብያቸው እንጨት ይሸከም ዱላ ዞ ነበር ቢንቀሳቀሰው ያችን ዱላ ይስም ነበር። ካባን እየዞረ እንጨት ዞ ሄዶ ይነካል፣ እንጨቱንም ይስማል። እንጨትን መሳም ኃጢአት ስለሆነ በሙስሊሞች ሎጂክ ነብዩ ኃጢአተኛ ነው ካል? አዎ ትክክል አይደለም። እንጨት ይዞ የሚዞር ከሆነ ታቦት አምላኪ ታቦት እንትን ትላላችሁ። ታቦት እንጨት ነው እና ነብዩ ይሄንን እንጨት ለምንድን ነው እሱ ዞ የሚንቀሳቀሰው? ይዞ መንቀሳቀስ እኮ አይደለም። እዚህ ጋር አፎይ እኔ ከሚያደርገኝ ምን እንደሆነ ታውቃለህ? ይዞ መንቀሳቀስ እኮ አይደለም። እንደ ማንኛውም ሰው ዱላውን ይዞ ይዞር። በዛ ግን ለምንድን ነው ጠርዙን ነክቶ መሳም ያስፈለገው ነው? ትርጉም ባይኖረው ኃጢአቱ ከራሱ ማያደርግም አይናገርም ተብሏል። አንቺ እኮ ይህን ጭንቅላትሽን እኮ ነው መወደልሽ። ቀጥይ እስኪ ልስማሽ። እኔ ሳቅሽ አይመቸኝም፣ ጭንቅላትሽ ነው የሚመቸኝ። ቀጥይ። ሳቅሽ የሚወዱ ኮመንት ላይ ያሉ ናቸው። እሺ አንተ እኮ ነው የምታስቀኝ። አሁን ሌላ ነበረ ልታስጠፋብኝ ነበረ። ስማም እዚህ ጋራ ምን አደረገ? እንጨት ይዞ እኔ ይኸውላችሁ ልንገራችሁ። ይሄ ቅድም ምን ስትሉ ነበረ? እንጨት አምላኪ፣ እንጨት እንደዚህ፣ እንጨት ሳሚ፣ እንጨት ለእንጨት የምትሰግዱ ምናምን አላችሁ። እሺ እናያዘላችሁ እንጨት ነው እንበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማዳን ስራውን የፈጸመው በእንጨት ላይ ስለሆነ ተመስገን። ነገረ ድነታችን የተፈጸመበት ነው፣ አናፍርበትም። ግን እዚህ ጋር ያንን ነገር እኛ አጸ መስቀሉ መሳማችን አምልኮት ካስባለው ነብያችሁ ከራሱ ምንም እንደማይናገር ከራሱ ምንም እንደማያደርግ በቁርአናችሁም ተቀምጧል፣ በሐዲሶቻችሁም ተቀምጧል። እናንተም ተመሰክራላችሁ። ስለዚህ እሱ በእንጨት እንዲነካው ያስደረገውና ጠርዙን ዞሮት ተሽከርክሮት የተሽከረከረው ደግሞ ልክ እንደማን ነው? እንደ ፔጋኖቹ እንደ ጣዖት አምላኪዎቹ ይሽከረከሩ እንደነበሩት እንደዛ በመሽከርከር ከዛ ጠርዞቹን ኮርነሮቹን በዛ ይዞት በተሽከረከረው እንጨት በመንካት ከዛ በኋላ ይስም ነበር። ወደዚህ ጋር ዞራችሁ ትሰግዳላችሁ። ይሄንን እንትን ለማድረግ በጣም ብዙ መስዋዕትነትን ትከፍላላችሁ፣ ይሄን ቦታ ሄዶ ለመሳም። ከዛ ደግሞ በጭራሽ ደግሞ ነብያችሁ ያንን በእንጨት እየነካ ይስም ነበርና
ይሄንን ከምን እንመድብላችሁ? ከአክብሮት ወይስ ከአምልኮ? ይሄ ራሱ አንድ ራሱን የቻለ ስርዓት አምልኳችሁ ነው አይደለ? አምልኮት መፈጸም ነው። የእናንተ አምልኮት ትሰግዳላችሁ፣ ከዛ ሀጅም ይካትታል አይደለ? ስለዚህ ያንን በሚዞርበት ጊዜ ነብያችሁ የእንጨት በእንጨት በመንካት ያንን የነካበትን እንጨት በመጻፍ አምልኮትን ይፈጽም ነበረ። ስለዚህ ያንን ለነብዩስ ምን ብላችሁ ነው የምታስረዱ? የነብዩንስ በምን መልኩ ነው የምታብራሩልን? መሳሙ ለእንጨቱ ብሎ ነው አይመስለኝም። ለምን እንጨቱን ከነካበት በኋላ ስለሳመ? ወይስ እንጨቱ ራሱ በራሱ የሆነ የተለየ ነገር ነበረው መሐመድ ስለሚይዘው? ይሄንን ገብታችሁ ብትመልሱ ሙስሊሞች ደስ ይለናል። እንጨት አምላኪ እንጨት ስማላችሁ ምትሉ አጋራት ነብያችሁን ጨለም ለሚያመልከው እኛ እውነትሻ እንዳለችው መስቀሉ ክርስቶስ ዕዳ ደብዳቤያችንን የደመሰሰበት የመዳን ስራን የፈጸመበት ቤዛነትን ያገኘንበት በመስቀሉ ጠላት የተደመሰሰበት የተቀጠቀጠበት ስለሆነ በዛ ነው። እናንተ ግን እቺ እንጨቷን ነብዩ ያደረገበት ምክንያት ምንድን ነው? ምን አስቦ ነው ነብዩ ከራሱ ማያደርገው ከራሱ እንትን ማይለው? ለምንድን ነው እንደዛ የሚያደርገው ነብዩ? ኡስማን በተመሳችሁ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ሁሉ ሰላም ይመስገን። ቁጭ ብዬ እየተማርኩ ነበረ። ያው ለታኮ ቀጥልሽ። አይ በዚህ ልጠይቅ የነበረው ያው አሁን ላይ አያገባኝም፣ ግን ስለ ቅርጹ የተሰራበት ቅርጽ የድንጋይዋ አንዳንድ ነገሮች ሰምቼ ነበርና ከሱ ጋር ማያይዘ አንድ ነገር ብትለን ብዬ ነው። የተለያዩ ነገሮች ይሰማሉ በቅርጹ አሰራር። አሁን ከሌሊቱ 6 ሰዓት ላይ ቅርጿን አሁን እውነት ሻጉባ ያደረገች አቀጢ። አይ ብዙ ሪከርድን ብዙ ነገር ስላየው በፊትም እዛው በነበርኩበት ጊዜ ብዙ ሙቀቱ የለኝም፣ ግን ሪከርዶች ምናምን ስላየኝ በዛው አንድ ነገር እንደተለም ብዬ ነው። እውነት ሻ እዚህ ላይ በደንብ ጥናት አድርጋለች። ቀጥይ። እውነት አላረኩም ሆነስሊ አላረኩም። ቀጥል። ዴቭ አድርጓል። ዴቭ አለ። እውነት ነች። እውነት ትበልጣለች። ዴቭን መቀጠል ያለበት ነው። ስለዚህ ብዙም አላውቅም ቅርጹ ለምን እንደዚህ እንደሆነ። እውነቴን ነው። ኧረ ተይ በእውነት ክርስቶስ ነው። ዴቫስ ያቀርጹ እኔ የማውቀው ባለኝ እውቀት የተሰራበት ምክንያት በሴቶች ማህፀን ቅርጽ የተሰራው ቅድም እንደነገርኳቸው ፔሪዳቸውንም የሚቀቡት ልጅ ይሰጣል፣ ምንድን ነው የሚባለው ማህፀን ለምለም ያደርጋል ብለው ያስባሉ። እና እነሱ ከዛ አንጻር ነው ጣዖት አምላኪያን የሚያምኑት። ለዛም ነው አይ ቲንክ የሄዱ ፔሪድ የሚቀቡት ማለት ነው። ለምንድን ነው በማህፀን ቅርጽ ያው ሴት ማህፀን ልጅ እንዲሰጣቸው ሴቶቹ። ለዛ ነው በጥንት በፓጋን ዘመን ይህንን ሲያደርጉ የነበረው ማለት ነው። አሁን ደግሞ ሙስሊሞቹ ተገለበጠና የሰው ልጆችን ኃጢአት ተሸክሙ ነው የጠቆረው። ይሄ የልብ አውቃ ድንጋይ ነው፣ ተራ ድንጋይ እንዳይመስላችሁ እያወራን ያለ ነው። ዙም አድርጊ፣ ውስጡ ያለችው ጥቁራለች፣ ትንንሽ ጠጠር የሚመስሉ እነዛ ናቸው። እነዛ ኢማጂን ቤዛ ሆነው የሰው ልጆችን ኃጢአት የተሸከሙ አሁን በእስልምናው ማለት ነው የልብ አውቃ ስላችሁ አሁን እኔ እዚህ ጋር የልቤን ሊያውቅ የሚችለው አንድ ፈጣሪ ብቻ ነው፣ አንድ እግዚአብሔር ብቻ ነው። ልክ እንደዛው ይሄ ድንጋይ የልብን ያውቃል። ሄጄ የውሸት ብትነካው የልብህን ያውቃል። ይሄ የውሸት ነው የነካኝ፣ ይሄ የእውነት ነው የነካኝ ብሎ የሚለይ ኮንሽንስ የሆነ ድንጋይ፣ ቤዛ የሆነ ድንጋይ፣ ኃጢአት የሚያሰር የሆነ ድንጋይ፣ ጠቅላላ ስናደርገው አምላክ የሆነ ድንጋይ ነው ማለት ነው። በእስልምናው ፈጣሪ ነው የድንጋይ አይደለም። ለእስልምናው ብዙ ሙስሊሞች ግን ይህንን አያውቁ። ብዙ ሙስሊሞች ለምንድን ነው እዛ ሄጄ ያንን ስነካ ኃጢአት የሚሰረየው እስልምና ምን ይላል የሚለውን ካለማወቅ ነው ኡስማንዬ። እና ማህፀን ቅርጽ የተሰራበት ሪዝን ያ ነው። አሁን ላይ ያለው ደግሞ ይሄ ነው። ሜቢ ካገኘሁት ሀሳብን እፎ ጨምረለት። ማህፀን ለምለም ልጅ ኦልሞስት ልጅ ይሰጣል የሚለውን ነው የማውቀው። እና
የመራቢያ እንትን ደግሞ ያው ከልጅ መስጠት ጋር በተያያዘ ነው። የመራቢያ እንትን ስለሆነ ከዛ ከጣዖቱ ጋር የተያያዘ ስለሆነ ከዛ ጋር የተያያዘ ነው። አይ ቲንክ ጠበሪ ላይም ይህንኑ ጠበሪ ቮሊም 1 303 ፔጅ ላይም ያስቀምጠዋል። 303 ፔጅ ላይ ሴቶቹም እንደዛ የሚያደርጉና ከመራቢያ ጋር የተያያዘ ስለሆነ ሴቶቹም አበስ አበስ ያደርጉት ነበረ። ፔሬዳቸውንም ቀባቀባ ያደርጉት ነበር ማለት ነው። ልጅ እንዲሰጣቸው የሚመኙበት ነው። ልጅ የሚሰጠው ደግሞ የመራባት ምልክት ነው። የመራባት ነው የሚባለው በአማርኛ። መራባት ማለት መራቢያ አካላት ያ ለመራባት የሚጠቅም ማለት ነው። ለመውለድ የሚጠቅም አይደል? አማርኛውን አርቲኩሌት በሆነ ሁኔታ ገልጬዋለሁ፣ ግን ያን ለመግለጽ ነው። ለዛም ነው ልጅ እንዲሰጣቸው የሚመኙበትም እና የሚቀቡት ነገር አለ አይደል? አሁን ራሱ እኮ የሚቀቡት ነገር አለ። ዋት ዛት እሱን ብዙም አላወቅኩም። እስቲ አሁን ሽቶ ነው ቅባት ነው የሆነ ነገር ይቀቡታል። አሁን በፊት ፔሬዳቸውን ነው፣ አሁኖቹ ደግሞ ሽቶ መሰለኝ የሚቀቡት። አበሳ ያደርጉታል። ሜቢ ሲያብሱት ማሳየት ይቻላል ቪዲዮ ካላችሁ። በፊት ሴቶቹ ናቸው የሚያብሱት፣ አሁን ወንዶቹ ናቸው። ወንዶቹ ደግሞ እዛው ሲዞሩ ሳይ ሙስሊም 2505 ሳይ ሙስሊም ሶሪ ቡሃሪ 2505 ቡሃሪ 2506 ላይ በእጃቸው እንትናቸው ራሱ ይፈስ ነበረ፣ የወንድ እንትናቸው ማለት ነው። እነሱ እንዲህ ወደ መሬት ነበረ የወንድ ፈሳሻቸው የሚፈሰው። ሳይ ሙስሊም ሶሪ ቡሃሪ 2505 የወንዶቹ እንዲሁ ነበር የሚፈሰው ወደ መሬት ማለት ነው በእጃቸው ላይ። እና የአሁኖቹ ግን ወንዶቹ ምንድነው የሚያደርጉት? ድንጋዩን ይቀቡታል። ሴቶቹ ደግሞ ምንድን ነበር የሚያደርጉት? ከእንትናቸው ላይ ልጅ ሲሰጠን ብለው ድንጋዩን ነበር የሚቀቡት። አሁን ግን የሚቀቡት ድሮዎቹ ሴቶቹ ናቸው ይቀቡት ነበር። አሁን ደግሞ ወንዶቹ ናቸው በተራቸው የሚቀቡት። አይ ቲንክ ሴመናቸውን አይመስለኝም አሁን የሚቀቡት እንትን ነው ሽቶ ነገር መሰለኝ የሚቀቡት። አንብቢው። እሺ ረጅም ነው ሐዲሱና የቱ ጋር ነው ዋና ሐሳቡ ያለው? ሴመን በይና እንትን በይው፣ ኪወርድ ሴመን በይው። በቃ ይኸውልሽ ሴክሹዋል ኢንተርኮርስ የሚል የለም። ኡምራ ከሚለው ደግሞ ዝም ብለሽ አንብቢው። ረንደም ሴክሹዋል ኢንተርኮርስ ከሚለው እሺ ፉል ስቶፕ ነው ትንሽ አንድ ሶ ዌን ዊ አራይቭድ ምናምን ከሚለው ጀምረሽ አንብቢው። በቃ ሶ ዌን ዊ አራይቭድ ማይ ጋድ በኢየሱስ ክርስቶስ ያ እሺ። ከዛ ሐዲሱ ረጅም ነው። ሳሂህ ቡኻሪ 2505 2506 ላይ እሺ so when we arrived Mecca ወደ መካ ስንደርስ the prophet ordered us to change our intentions to ኢርሃም for umrah and that we could finish the word after performing the umrah and could go to our wives for sexual intercourse. ከዛ እሺ ምንድነው የአላህ መልክተኛ እኛን ይሄ ኢርሃም ነው እሱን እንድንቀይር ለኡምራ እንድንቀይር አስዘን ያንን ደግሞ ይሄኛው ከጨረስን በኋላ ምንድነው ይቅርታ ኡምራን ፐርፎርም ካደረግን በኋላ ከተገበረን በኋላ ወደ ሚስቶቻችን ሄደን ግንኙነትን እንፈጽማለን። እንድንፈጽም ምን አድርጓል? ቀይረን ያንን ነገር አድርገን ከዛ በኋላ ሚስቶቻችንን ወደ ቤታችን ሄደን እንድንገናኝ አዝዘውናል ብሎ ተናግሯል። አንብቢ አልጨረስሽም እኮ። እሺ the people began talking about that ከዛ ሰዎች ለዚህ ነገር ማውራት ጀመሩ። ጃቢር said surprisingly ጃቢር በሚያስደንቅ መልኩ ምን ብሎ ተናገረ? shall we go to Mina while semen is dripping from our milk? እሺ
It's like, shall we go to Mina? Well, Simon is dribbling from our middle gun. Jerry moved his hand while saying so. My God. እሺ ጃቢር በሚያስገርም ሁኔታ የተናገረ እግዚአብሔር ክርስቶስ። እሺ ጃቢር እንግዲህ በሚያስገርም ሁኔታ የተናገረው ንግግር ወደ ሚና እንሂድ ወይ? ቆሽሸን ማለት ይቻላል። ወንዶች ኦፌንድ እንዳትሆኑ እናንተ ተርጉሙት። ቆሽሸን ደስ ይላል። ያ ጃቢር ምን አለ? የቱ ጋር ነበረ? ጃቢር said surprisingly shall we go to Mina while semen is dripping from our male organs ይላል። ጥያቄ ነው የሚጠይቀው። ምን ብሎ ይጠይቃል? ከብልታችን ውስጥ የዘር ፈሳሻችን እየፈሰሰ እየተንጠባጠበ ወደ ሚና እንሂድን ብሎ ይጠይቃል። ጃቢር moved his hand while saying so ይሄንን እያለ እጁን አንቀሳቀሳ አነሳ ይላል። በእጃቸው ላይ ምናቸው እንቱን ይፈስ ነበረ። ቧንቧ ነው እንደናትሉ እንግዲህ ድንጋዩን ዞረው፣ ምክንያቱም ሴቶቹ ራቁታቸውን ነው ቅድም እንዳሳየናችሁ የሚዞሩት ነበረ። ከዛ እንትን ጠበሪን ክፈችልኝ፣ ጠበሪ ቮሊዩም 1 ፔጅ 303ን ክፈችልኝ እና ራቁታቸውን ሲዞሩ በእንትን መክፈት ትችላለች፣ ችግር የለው። ኢንተርኔት አርካይቭ ላይ መክፈት ትችላለች። ኢንተርኔት አርካይቭ ላይ ክፈች። እሺ እንግዲህ አስቡ፣ የወንዶቹ ይፈሳል በእጃቸው ላይ እንትን ይላል። ሴቶቹ ደግሞ በእጃቸው እንትናቸውን ጠረግ አድርገው ሄደው ዘር እንዲተካላቸው ምናምን ቀባ አበሳ ያደርጓታል። ይሄ ልምምድ አሁንም ድረስ ቀጥሏል። ያብሱታል ድንጋዩን። አሁን የሚያብሱት ምን አይነት ሽቶ ይመስለኛል? ምን አይ ቲንክ የሆነ ቅባት አለ የሚያብሱት። ሲያብሱት እንደው በቅርብ ቀን አይቼዋለሁ ሲያብሱት ማለት ነው። ሆን ብዬ ሳይሆን ድንገት ቪዲዮ መጥቶልኝ አይቼዋለሁ ሲያብሱ። ግን የሆነ ፐርፐዝፉሊ ምንድን ነው የሚያብሱት፣ ምንድን ነው የሚቀቡት አሁን ላይ ብዬ ቼክ አላደረኩም። ምን እንደሚቀቡት አላውቅም። ያ ዘይት ሊሆን ይችላል፣ ዘይት የሚል ኮመንት ያየው መሰለኝ። አይ ዶንት ኖ ምን እንደሚቀቡት አላውቅም። አሁን ግን ይቀቡታል። እና ወንዶቹ እዛ እየዞሩ በእጃቸው ላይ ምንድን ነበረ እንትን የሚለው ስፐርማቸው ይፈስ ነበር ይላል ሊትራሊ። ሴቶቹ ደግሞ ፔሬዳቸውን ጠረግ አድርገው ይቀቡታል። ይኸውላችሁ ሲያብሱት ያው እንዲቀቡታል። አያችሁ ሲያብሰው ይታያችኋል። አስቀድማ በፔሬድ ነበር እንዲህ የምትታበሰው ማለት ነው። እና እቺን ለመሳም ዘር ጋድ ኦፍ ፈርቲሊቲ እንትን ለማለት ነበረ። እውነትሽ አዘጋጀሽ? እሺ ቀዩ እንትን ሎድ እያደረገ ነው። ኔትወርኩ ነው መሰለኝ። ኢንተርኔት አርካይቭ ኮርቴጅ አንድ አፍታ ይከፍተልሽ ነበር ከዚህ ሁሉ። ኦኬ ኢንተርኔት አርካይቭ እኔን አሳማሻ 303 ላይ አልሰማሁም። እሱ አትዋሺ፣ እኔ ነኝ ያልኩሽ። አይ አይደለም አልሰማሁም። ብሰማማ ጥሩ ነበር። እስካሁንም አልቆይም ነው ያልኩት። ምንም ነገር አይደለም። ሌላ ሊንክ ፍለጋ እኮ ሄድሽ እኮ እኔ እየነገርኩሽ በቀላሉ። አይ እንትን ነበር እሱ ኮት የተደረገበት ፋይል ነበረኝ እና ከዛ ላይ ልክፈት ብዬ እምቢ አለኝ እና ለዛ ነው ዳይሬክት እንዲከፍት ብዬ ነበር እንዲ ከምንፈልግ መድን አለም ኢየሱስ ክርስቶስ ወይ ቀላል 303 ይመስለኛል። ቼክ አድርገው ሁሉ ማለት በጣም ቮሊዩም አንድ ላይ ይሄው አይ ሴድ እሺ ሪፕላይድ ሚኒስትሬቲንግ ምናምን ከሚለው ጀምረሽ አንብቢ። በቃ how did ከሚለው ጀምረሽ ነው ታች why and how did it turn ነው ብላክ የሚለው የለም ጥያቄ ምልክት ይኸውልሽ አንዴ መነጽሬን ስለወለኩ ነው ዙም ይላል። ቆይ እኔ ላሳይሽ እዛው ላይ እንዴት ነው የጠቆረው ብሎ ይጠይቀዋል። ኦኬ የቱ ጋር ነበርኩ መሰለሽ? ትንሽ ከፍ አድርጊው። ያ ይኸውልሽ ከታችኛው የመጨረሻው ላይ እንትን አለ why and how okay again go ahead okay why and how did it turn black?
ከዛ ለምንና እንዴት ነው ወደ ጥቁርነት የተቀየረው ብሎ ሲጠይቅ he said menstruating women were touching it እንደ ጃህልያ በጃህልያ ጊዜ እነዚህ ማንስትሬት የሚያደርጉ ወይም ደግሞ በወራይ ልማድ ላይ የነበሩ ሴቶች ምን ያደርጉት ነበር? ይነኩት ነበረ። ለዛ ነው የጠቆረው ብሎ ይናገራል። ምን በጃህልያ ጊዜ ማንስትሬቲንግ ወር አበባ ላይ ማንስትሬት የሚያደርጉ ሴቶች ይነኩት ነበረ። ለምንድን ነው እሱ እንደዛ የሚያደርጉት? ልጅ እንዲሰጣቸው ማለት ነው። ፔሪድ ምን አንዱ ጥቅሙ እንትን የመዋል እንትን አለ ሳይን ኦፍ ፈርቲሊቲ። ቴንክ ዩ። ይህንን ጭንቅላትሽን እኮ ነው የምወድልሽ። እናመሰግናለን። ሌላውንም ግን እንደዚህ በፍጥነት ለመተርጎም ሞክሪ። ለማለት ፈልገሃል። እንደዚህ አይነት የሳይድ ነቆሮች ቢቀሩ ደስ ይለኛል። ሴቶቹ ራቁታቸው እንደሚዞሩ ሀዲሱ ላይ ያሳይተናቸዋል። ይሄ የመራባት ምልክት ስለሆነ ለመራባት ይጠቅማል ብለው ስለሚያምኑ ልጅ ይሰጠናል ብለው ስለሚያምኑ ጠረቅ አድርገው ከእንትናቸው ላይ ሄደው አበስ ያደርጉታል ድንጋዩን ቅድም እንደሚቀባው ዘይት ማለት ነው። ሴቶቹ ደግሞ አበስ ያደርጉታል ፔሪየድ ላይ ሲሆኑ ልጅ እንዲሰጣቸው ማለት ነው። ወንዶቹ ደግሞ ሴቶቹ ራቁታቸው እንደሚዞሩ ሴቶቹም ሰሃባዎቹ ናቸው። ባይዘይ ሀዲሱ ላይ ይጅለት ሰሃባዎቹ ናቸው። የነቢዩ ሰሃባ ሳሂህ አልቡኻሪ ላይ የሚገኝ ነው። ሴመናችን ድሪፕሊንግ ማለት መንጠባጠብ መፍሰስ ነዋል። ያ ጠብ ማለት ያ መንጠባጠብ ያ በእጃቸው ላይ ይንጠባጠብ ነበረ። ብቻ ይንጠባጠብ ነበረ። ወንዶቹ ደግሞ እና የዛሬን አድርገውና ጥቁሯ ድንጋይ ጥሩ ለመራባት እንድትሆን ተብላ ታስባ ያችን ምልክት እዛ የቀጠለች ነች ማለት ነው። ዛሬ ላይ ዘይት ምን እንደሚቀቧት ባናቅም ትታበሳለች። ድሮ ላይ ሴቶች አበስ የሚያደርጓት ልጅ ስጠን እያሉ እንትናቸውን ነበር። ኡስማን ሜቢ ምትለዋለን። እችን ድንጋይ ለመሳም ምኞት አልነበረህም? እሱማ ግልጽ ነው። ነበረ በጣም ስለ ጎል ራሱ በቃ እዛ ለመሄድ ነው። ድሪም ሁሉ ነገር እዛ ለመሄድ ነው። ግን ያው እንትን የምትለው ነገር ለምሳሌ ብቻ ግራ ያጋባል። አይ በሰዓቱ የምሰማው ነገርና እዚህ ላይ የምሰማው ነገር ግራ ያጋባል። ታውቃለህ፣ ተቀደሰ ቦታ ብለህ አስባለህ። የተቀደሰ ቦታ ላይ ወንዶቹ እየዞሩ አስበዋል። ቤተክርስቲያን ውስጥ ልክ እንዴት ነው ቤተክርስቲያን ልክ ዞር ስትል እንትናቸው እየፈሰሰ ምናምን ነገር እንደዚህ እየተንጠባጠበ እጃቸው ላይ ግራ ገብቶኝ እኮ ነው። አስባለሁ። ስማን ግራ ገብቶኝ ነው። ደስ ይላል። ያውም አስበ እኔ ተራው አሁን ቤተክርስቲያን ውስጥ እንደዛ ቢገጥመኝ ትጸየፈኛለህ። ምንድን ነው ይሄ ምናምን ትላለህ። እኔ ተራው ማለት ነው። ሰሃቦቹ ነቢዩ ጋር ያሉ which is አንተ ሮል ሞዴልህ የተባሉ ዋና የሚባሉ ቅዱስ የተባለ ቦታ እንደው አይደለም ቤተክርስቲያን ውስጥ እኔ ቤቴ ውስጥ ሰፈሬ እንኳን እንደዚህ ቢሆን ምን አይነት ዝርክርክ የሆነ ራሱን መግታት ማይችል ምን አይነት ቅንዝረኛ ነው ይባላል። እንደዚህ አይነት ሰው አይደለም እንደዚህ እንትን ምናምን እንሩጥ ወደ ሚስታችን እንትን እየፈሰሰ ነው። ካኔ ኢማጂን ቅዱስ ቦታ ብለህ የምታስበው ቦታ ላይ በህብረት እየዞርክ እንደዚህ አይነት የምታስብ ከሆነ ምን ያህል በሴክስ ማለት የዝሙት ቅዠት ውስጥ ምን ያህል እንዳለ የሚያሳይ ነው። በፊት ምን የሉኝ ነበረ ጓደኞቼ ሙስሊም እያለሁ ምን የእናንተ እምነት እኮ ገበታችን ነው ምናምን ሲሉኝ ይጣላ ነበረ እና አንተን ላይቭ ምናምን ማየት ከጀመርኩኝ በኋላ ነው በደንብ እየተረዳሁ የመጣሁት። እና ብቻ የሚገርም ነው። አንድ ግለሰብ እኮ ማለት ዝሙተኛ ሊሆን ይችላል። አንድ ሰው ማለት ተራ ግለሰብ የምትለው ቅንዝረኛ ሊሆን ይችላል። ከኃጢአት ውጤት ይሄ እኮ እንደ ጽድቅ ተደርጎ ተቀምጦልህ እነሱን ተከተል ምሰል ተባልክ። ደግሞ ነቢዩ ሲናገር ምርጡ ኡማ የማን ነው ሲባል የኔ ኡማ ነው ብሏል። ሰሃቦቹ የሚባሉት ማለት ነው። ከዛ ታቢያኖቹ ናቸው። ከዛ እያለ ይቀጥላል። ስለዚህ ምርጥ የተባሉት የምርጦች ምርጥ የተባሉት ሀጅ ሲያደርጉ
ሴመናቸው ከብልታቸው እንደ ውሃ የሚፈስ ከሆነ ቅዱሱን ቦታ እየዞሩ እንደዚህ የሚሆናቸው ከሆነ አንተ የአሁኖቹ ካልሆኑ ከነኛዎቹ እና በስንት እጥፍ አይሻሉም ወይ? አሁን ይሄንን ለእሷ እንዲህ ብትላ በፍጹም ነው ማታምነ አታምጠም ከና ኧረ ተው ወይ እውነት አታምነ። ያ ዛሬ ነው ትናንትና አይ ቲንክ ቴክስት አድርጋልኝ ነበረ። ኦኬ ቴክስት አድርጋልኝ ነበረ። ሜይ ቢ መምህር ሰጥቻት ነበር። መምህር አላስተማረኝ እንትን አልመለሰልኝም ምናምን ነገር አለችኝ። ወይ እንቀይርላታለን መምህር ደህና መምህር ወይም ሌላ አይተን እንቀይርላት አልመለሱልኝም ምናምን አለችኝ። እንግዲህ መረጃዎችን እየላክ ቼክ አድርጊ በላት። ያው በአንድ የሚሆን ነገር ስላሌለ አንተም በአንድ የሚሆን ብዬ ተስፋ አላደርግም። ሂደቶች ይፈልጋል። ትንሽ ትራግላለሁ። አይ ነግሬያታለሁኝ። እኔም ኮንታክት አድርጊው ብያት ነበረ። ያ መምህር ሌላ ሜይ ቢ ቴክስቱን ተይው አላውቅም። ቴክስት አድርጌላታለሁ። ሌላ ሰው ነው የሚያዋራት አውቃለች። ደግሞ አንተ ሰውዬ ስማ፣ ጓደኛዬ አንተ ጋር መጥቶ ነበር አይደል አለችኝ። ከዛ ወይ ተጣሉ እንዴ ብዬ አልመለሰልኝም። ጓደኛዬ አንተ ጋር መጥቶ ነበር ስትለኝ እንዴ ስለመጣ ተናዳ ወይ ተጣልታችሁ መሰለኝ። ከዛ ምንድን ነው ያልመለሰልኝ ስላት ከዛ አላስተማረኝም ምናምን ስትለኝ መምህሩን እንደሆነ እንትን አልኩኝ። ኦኬ አረ ምንም እሷ እንደውም አሁን ኔትወርክ ምናምን አይመቻትም ያለችበት ቦታ እንጂ ትገባ ነበር እንደውም ዛሬ በቃ ጥሩ መምህርን እንትን እንለላታለን። አንተም ግን በተሻለ መጠን እኔ ብዙም አይመቸኝም ለማስተማር። ሜይ ቢ ስፔሲፊክ የሆነ ጥያቄ ከሆነ እቀበላለኝ። ከዛ ውጭ ግን በዚህ ረጅም ሰዓት ማስተማር ብዙም አይመቸኝም እና ጥሩ መምህር እንፈልግላታለን። አንተ ግን ኃላፊነት አለብህ በደንብ አንተ የቀመስከው አንተ ያገኘኸውን አንተ ያየኸውን መረጃዎችን በደንብ እያስክ ጋይድ ማድረግ የመምራት ኃላፊነቱ አንተ ላይ ያርፋል ማለት ነው። አረ ታውቃለች። እንደውም በፊት ያየችውን ስትል እዛው ሙስሊም ሆኜ እያለ በጣም አሞኝ ነበረ። ጭንቅላቴ በጣም ፍንድድት ብሎ እንደ መግሉላ ይወጣ ነበርና አክስቴ ክርስቲያን ነች። ድሮ ነው ክርስቲያን የሆነችው። በሕክምናም ኢቭን ከዱባይ ሁላ ሻምፖ ሁላ መጥቶ በሻምፖ ታጠብ ነበርና ምንም ያልተሻለኝ አክስቴ ሸንኮራ ጸበል ወሰደችኝ እና 26 ቀን ቆይቼ እዛ ነው የተሻለኝ። ያን ሁሉ ራሱ ታውቃለች። አዎ ጸበልም ሄደ ነበረ። አዎ ምንም አልሻላለኝ። በብዙ ነገር ተሞክሮ አልሻል ብሎኝ አክስቴ ሸንኮራ ጸበል ይዛኝ ሄዳ እዛ ነው የተሻለኝ። ግን የሆነ ነገር ከዛ በኋላ አይምሮህ ላይ የሆነ ነገር አልፈጠረብህም? አዎ ፈጥሯል። ግን ምንም ችላ አልኩት ወዲያው ነው። ምንም እንትን አላለኝም። በጣም ይገርመኛል። እና አብዛኞቹ እኔ የሚመጡ ወደ ክርስትና የሚመጡ የሆነ ታይም ላይ የሆነ ነገር ተደርጎላችኋል። በቃ የሆነ ምልክት የሆነ ነገር ተደርጎላችኋል፣ ወይም ጸበል ቦታ ላይ ወይንም የሆነ ነገር ታመው ተስለው ፈውስን አግኝተዋል። በጣም ይገርመኛል። እሷም ገብታ ነበረ። እንደውም እሷም እኮ ገብታለች። እንደዚህ ጸበል ሄዳ ነበር እሷም? አዎ ጸበል ሄዳለች። እንደውም ከእናቷ ጋር ሁላ ነበር ሄደችው። ለእስልምና ግን ክርስትናው ላይ ጥሩ ነገር እንዳሌላት ነው እንትን ያለችኝ። ግን አዎ ምንም የላትም እስከና የሌላት። ወይ ብዙ ጊዜ እኮ ተጣልተን ነበር። እንደውም በዚህ ምክንያት ከጊዜ በኋላ ነው እንደውም እንትን ያለው። እሷም እየተረዳች የመጣችው አሁን ላይ እንጂ አሁን ላይ እንደውም በጣም ኢንተረስቲንግ ነች። ለመማርም ለማለትም ሞራል ላይ ነች። እንደውም አሪፍ ነው በጣም። ለመዳን ስትል አማራጭ ስላጡ ሄዱ እንጂ አምነውበት ምናምን አልነበረም። ያ ከቤተሰብ የተወረሰ ነገር ሲሆን ትንሽ አስቸጋሪ ነው። ዝም ብሎ በደፈናው የመጣ ስለሆነ እስልምና እንደዛ ነው። አብዛኛው ከቤተሰብ የመጣን እስልምና ብቻ ሳይሆን አብዛኞቻችን ከቤተሰብ የወረስናቸው ነገሮች አሉ። ከነዛ ውስጥ አንዱ እምነት ነው። ከዛ ዝም ብሎ መመራት ነው። ከዛ ግን መጠየቅ ይፈልጋል ብዬ ነው ያምናለሁ። የትኛውም እምነት ውስጥ ያለ ሰው
አይምሮን ነፃ ሆኖ ተጠቅሞበት ያለውበት እምነት እንዴት ነው ማሌ ነው የተመሰረተው የሚለውን በደንብ እንዲቴል ሄዶ በተረጋጋ ሁኔታ ላይ መመራመር መጠየቅ ያስፈልጋል ብዬ አምናለሁ። እንትንም እኮ ነው ከዛም የምትሰማው ነገር ነው። አሁን እሷ ባለችበት ሀገር እዛም መስጂድ ውስጥ አንድ ቄስ መጥቶ ሰለመ፣ እንደዚህ አይነት ነገር አለ ወደዛ ማለት ይሏቸዋል። መጥቶ ሰለመ። ለምንድን ነው የሰለምከው ሲባል ቄስ ነው ግን አስበው ያ ሁሉ ዓመት ታቦት ከፍቼ ሳየው እንጨት ነው ብሎ መጥቶ ሰለመ። ከፍቶ አይቶት የሚባል ነገር ምናምን ነገር ነግራኛለች እንደውም የሆነ ሰዓት ላይ እና ውሸት ነው ገባኝ። እንደዚህ አይነት ፕሮፓጋንዳዎች በነገራችን ላይ መስጊድ ውስጥ በጣም ይሰራሉ። በጣም ነው የሚሰሩት። ሙስሊም ነበር ነው የሚሉ ሰዎች ሙስሊሙ ማህበረሰብ አክቹሊ ይሄ ለማን ይጠቅማል መሰላችሁ? ለክርስቲያኑ ባይጠቅም ለሙስሊሙ ይጠቅማል። ሙስሊሙ ያለው ላይ በደንብ ያንን ነገር እንትን ብሎ እንዲያድግ ይፈልጋሉ እና እንዲቀበሉ ይፈልጋሉ። ክርስቲያን ነበርኩ ቄስ ነበርኩኝ እንትን ስል መሐመድ የሚለውን እንትን አገኘሁና ሰለምኩኝ። ትርክት ጌታ ምስክሬን መቅደሱ ውስጥ ስገባ መጽሐፉን እዚህ አትንከዋሉኝ ሄጄ ከፍቼ እንደዚህ አይነት ታሪኮች ስከፍተው መሐመድ አስባችሁታል? መጽሐፍ ቅዱስ ውስጥ ቤተክርስቲያን ውስጥ እንደዚህ አይነት በቲቪ ሁላ በድፍረት ወጥተው በአደባባይ ይሰጣሉ። ሙስሊሞች ችግር የለባቸውም። ምን ይመጣብናል ምን ይልብናል ምናምን የሚል ችግር የሌለባቸው ናቸው። በአደባባይ በቲቪ ቻናል ላይ እኔ ቆጥሬ አምጥቼ ማሳየት እችላለሁ። የሌሉ ነገሮችን እንደዚህ ይነገራል። እንደዚህ አይቶ ታቦት እንደዚህ ይሁን በቃ ክርስትና ወይ ደግሞ ክርስቲያኖች ከሚያምኑት ውጪ የሆኑ ነገሮች ማለት ነው። እነዚያ ፕሮፓጋንዳ ናቸው፣ ውሸት ናቸው። ጠቅላላ ኑና እዩ፣ አጥኑ፣ ጠይቁን። ምንድነው የምታምነው? የቤተ ክርስቲያናችን ዶግማ አደባባይ ላይ ነው ያለው። ምንም የተደበቀ ነገር የለም። ቱ ቢ ሆነስት እኔ ውጪ ሆኜ የሚመስለኝና አሁን ሳይሆን በጣም ነው የምደነቀው። ሚስጥር የሚባለው ራሱ አይነገርም። ስላሴ ሚስጥር ነው ለማንም አይነገርም እያሉ ላይ ሰብካሉ። ሚስጥር ነው የሚሏችሁ። ሚስጥረ ስላሴ ስትሉ ስንሰማ እኛ አሁን እስላም ሆኜ በነበርኩ ሰዓት ላይ እውነት ነው የሚል ግንዛቤ ነው የምንይዘው። ምን ማለት ነው ብሎ መጠየቅ ግን ታላቅነትና ትልቅነት ነው። እንደዛ አይደለም። ሚስጥር ሆኖ ትምህርት ትማራለህ እንዴ? ሚስጥር ከሆነ ለምን ያስተምረዋል? ሚስጥረ ስላሴን እኮ የምትማርበት ነው። አምላክ ባይምሮ ተመዝኖ ተፈትሾ ሊያልቅ የሚችል ስላልሆነ ከዛ አንጻር ሚስጥር ተባለ እንጂ እየተማርከው እንዴት ነው ሚስጥር ሊሆን የሚችለው? ቤተክርስቲያን ምንድን ነው የምታምነው የሚለውን ኑና ጠይቁ። ኤኒታይም በውስጥም እዚህ መታችሁ ኡስታዞቹ የሚናገሩት እንኳን ለመጽሐፍ ቅዱስ ለራሳቸው እምነት ታማኝ አይደሉም። ለራሳቸው እምነት ምክንያቱም አደጋ አለው ካሉ ለዛ ነው አንዱ ኡስታዝ ሌላ ነገር እየተናገረ ከፎይ ጋር ሲከራከር ካያችሁት አንዱ ኡስታዝ አይሻን በ9 ዓመቷ ወሲብ አደረጓት የሚለውን አላደረገም ብሎ ተከራክሮ፣ ሌላኛው ኡስታዝ ደግሞ ክርስቲያኖች ሲጠይቋችሁ ብሎ ደረቱን ነፍቶ አድርጓል ብሎ አንድ ገስት ላይ ግን አብረው ይሆናሉ። ሁለቱም የተዋሽተው ማለት ነው። እና ኡስታዞቹ ከመዋሸት ወደኋላ የሚሉ አይደሉም። ከባድ ነው። እናመሰግናለን። ኤኒዌይስ ሁሉም አይምሮውን በደንብ መጠቀም አለበት ብዬ አምናለሁ። ማንበብን ያህል ነገር የለም። የነቢያት እምነት ነው ሲባል እውነት ነቢያቶች ካባን እየዞሩ እንደዚህ አይነት ልምምድ ነበራቸው ወይ? 7 ጊዜ መዞር። ያንን ድንጋይ ደግሞ ለምሳሌ ነው ያነሳነው ዛሬ ቶፒኩ ስለሆነ ድንጋዩ ኃጢአታችንን ይሸከማል ብለው ነቢያቶች አስተምረዋል ወይ? ይሄ ከጣዖታውያኖቹ የተወሰደ አይደለም ወይ? ደግሞ ሲዞሩት የነበሩት ሰዎች አስቀድሞ ሴቶቹ ራቁታቸውን ከሆነ የሚዞሩት አሁን ጫማቸውን አውልቀው ከላይ ራቁታቸው ሆነው የሚዞሩት ከጣዖታውያን የተወሰደ አይደለም ወይ? ወደ ሳፋ መርዋ መሄድ ጣዖታውያን ከጀመሩት የአሁኖቹ ስለምን ይሄዳሉ? ሙስሊሞቹ ድንጋይ ይወረውራሉ። ድንጋይ መወረወሩን ጣዖታውያኖቹ ከጀመሩት ሙስሊሞቹ አሁን ለምን ይወረውራሉ? እነኛ ጣዖታውያኖቹ በሴት ማህፀን ቅርጽ የሰሩት ልጅ እንዲሰጣቸው የመራቢያ ምልክት አድርገው ነው። ሴቶቹ ፔሬዳቸውን እየቀቡ ልጅ እንዲሰጣቸው ይማጸኑት ነበር። የአሁኖቹ ደግሞ ቅባት ነገር ቢሆን እየቀቧት ኃጢአታችንን ይደመስሳል እያሉ ተሟሙተው ይስሙታል። ለምን ይሄ ሁሉ ሲያመሳስሉ ጣዖታውያኖቹ አስቀድመው ልዩነቱ ምንድነው? እሱ
ድንጋይ ያመልካሉ። ያም ያመልኩት ድንጋይ ደግሞ የተሻለ ትልቅ ድንጋይ ካገኙ አነስተኛውን በትልቅ ድንጋይ ይቀይሩት ነበር፣ በተሻለ ድንጋይ ማለት ነው። ወጥ የሆነ አንድ ድንጋይ አልነበራቸውም ጣዖታውያኖቹ። ከነኞቹ ከሙስሊሞቹ የሚለዩት ምንድን ነው? አሪፍ ያሉትን ድንጋይ ሲያገኙ ያንን ድንጋይ ነበረ ተዋፍ የሚያደርጉት፣ ይዞሩት ወይም የሚሽከረከሩት እንደዛ ነበረ። ይሄ ለምን እንደሆነ ሜይ ቢ ምላሻቸውን ብንሰማ ደስ ይለናል። መሐመድ ኦኬ፣ አንቺ ነሽ ቀጥይ። ይቅርታ ቀጥሉ። ምን ነው ይህንን ድንጋይ መዞር አላማ ነበረህ እንዴ? ግራ በኩል ከበሩ በስተግራ በኩል የምትገኝ ናት ድንጋይዋ ማለት ነው። እና እቺ ናት እንግዲህ በሐዲሶቹ ላይ ኃጢአትን እንደምታስተሰሪ የተገለጸላት። ከዛ እቺ እንግዲህ ብላክ ስቶን በፕሪ ኢስላሚክ ሂስትሪ ወይም ደግሞ በነን ኢስላሚክ ሂስቶሪያን የታሪክ ተመራማሪዎች ምን ብለው ነው የገለጹት? vulva of the goddess፣ ይሄ የጋደሷ ወይም ደግሞ የጣዖቷ የሴት የመራቢያ አካል በውጭ በኩል የሚገኝ የሴት የመራቢያ አካል ብለው ያምኑ ነበር። ስለዚህ እንደዚህ የፕሪስላሚክ ላይ ወይም ደግሞ ከእስልምና መነሳት በፊት የነበሩት ሃይማኖቶች በካባ ዙሪያ ላይ በተለይ የሚገኙ መካና በአካባቢው ላይ የነበሩ ሰዎች እየሄዱ የተለያዩ ሪቹዋል ፒልግሪምስ ወይም ደግሞ የአምልኮት ጉዞን ይፈጽሙ ነበረ። ከዛ ያንን እየመጡ ይነኩት ነበረ። ከዛ ይሄኛው ደግሞ የጣዖቷ ሴንቸሪ ነው፣ የጣዖቷ መገኛ ነው ብለውም ደግሞ ያምኑ ነበረ። ስለዚህ የሴትን ዮኒን ወይም ደግሞ የሴትን የመራቢያ አካል ውጨኛውን የመራቢያ አካልን ሲምቦላይዝ አድርገው ወይም ደግሞ እንደ ምልክትነት ወስደው እዛ ጋር እየሄዱ ይህንን ነገር እየነኩ ለዛ አይነት ምሳሌነት አድርገው ወስደው ያንን ስርዓት አምልኮ ይፈጽሙ ነበር። ስለዚህ ቀደም ሁለት ነገር ልጅቷ በተለይ ስትናገር ሰምታችኋታል። ከጀነት የወረደ ነበር። ስለዚህ አላህ የምርም ኤግዚስት የሚያደርግ ከሆነ አላህ የሚባል አምላክ ካለ ከጀነት ወይም ደግሞ ከገነት የሚያክል ነገር ድንጋይ ወርዶ ከዛ በአደም ልጆች ኃጢአት ጠቁሮ ይታያችሁ። ከዛ በኋላ ደግሞ ስለምንድን ነው እንደዚህ አይነት የተከበረ ከጀነት የወረደውን እንትን ድንጋይ እንደዚህ አይነት የጣዖታውያን አምልኮ ልምምድ እንዲደረግበት ይፈቅድ የነበረው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ይህንን እንግዲህ ካባን የሚገነባው ኢብራሂም ነው ብሎ ይናገራሉ። በእኛ አብርሃም የምንለው አንድ አይነት አይደለም። በእርግጥ ግን ኢብራሂም ነው፣ እሱ ራሱ ሀጅ አድርጓል ብሎ ይናገራሉ። ስለዚህ እነዚህን ነገሮች እንግዲህ በዱሪንግ ሀጅ ምን ያደርጋሉ? 7 ጊዜ እንደ ቁረይሾች ይዞራሉ። ቁረይሾች ማለትም በእንግዲህ እነዛ ጣዖት አምላኪያን ከዛ በኋላ ከዞሩ በኋላ ደግሞ ያንን ነገር ይስማሉ። ስለዚህ ይህንን ነገር አብርሃም ካደረገ
ታዲያ በመሀል ምን ጋር ቀብተው ነው? አሁን እነዚህ በእስልምና ይደረግ የነበረ ከመሐመድ በፊት ምንም አይነት ማስረጃ የለም እስልምና ውስጥ ይሄ ጥቁር ድንጋይ ተካቶ። ግን በታሪክ ላይ እንደምናየው ከክርስቶስ ልደት 930 ዓመት በፊት ራሱ ማለት ነው እንደዚህ አይነት ልምምዶች እንደነበሩና እነዚህ አይነት ልምምዶች መኖሯቸው ብቻም ሳይሆን በእንደዚህ ተመሳሳይ ድረስ እስከ መሐመድ ጊዜ መሐመድን በነበረበት ሰዓት ይህንን የሴት ጣዖትን ወይም ደግሞ በሴት የተመሰለችን ጣዖትን የሚያመልኩበት የሴትን ጀነተሪያ ወይም ደግሞ የብራዊ አካልን አስመስለው ስርዓት አምልኮትን የሚፈጽሙበት ስርዓት ነበር። ስለዚህ ይህ ሁላ ነገር ሲደረግ አላህ የት ነበር? ወይ እናንተ ማስረጃ ስጡን፣ ወይ ደግሞ እኛ ማስረጃ ተቀበሉንና እናንተ ሀጅ የምትሉት ከኢብራሂም ጊዜ ምናምን ብላችሁ ከምታወሩት ሳይሆን አንደኛ ከመሐመድ በኋላ እንደተጀመረ፣ ሁለተኛ ነገር ደግሞ እናንተ ሌላ ልክ እናንተ ሀጃ ሶፊያን ቱርክ ላይ ሄዳችሁ አይ ቲንክ እኔ ጋ ነው እውነት ተቋረጠ። እኔ ጋም ቆማለች ኔትወርክ ጥሩ አይደለም ዛሬ። እኔ ብቻ አይደለም እኔም ፎገራችሁ ወሰዳችሁ ተቋርጠሽ ነበረ። አሁን የቱ ጋር ነው የተቆረጡት? እሺ ከቱርክ እንጀምርና ቱርክ ላይ ሀጃ ሶፊያን ወስዳችሁ የቅድስት ሶፊያ ቤተክርስቲያን ልክ ነሽ። እሱ ጋር ነው የተቋረጥሽው። እሺ የቅድስት ሶፊያን ቤተክርስቲያን ወስዳችሁ ለእናንተ ወደ መስጊድነት እንደቀየራችሁት ኦቶማን ቱርክሾች እንትኖች ቱርክን በተቆጣጠሩ ሰዓት ልክ እንደዛም የሌላን ሰው ወስዳችሁ የራሳችሁ እንደምታረጉት እንደዛ ልማድ ከመሐመድ ጊዜ እንዳመጣችሁት ሁሉ የጣዖት አምላኪያንን ካባ የጣዖት አምላኪያን ድንጋይና ጥቁር ድንጋዩን እነሱ ለሴት ጣዖት እንትን ዴዲኬት አድርገው ወይም ደግሞ ለሷ ዴዲኬት ማሚ ሚዩት አድርግ። እያወራኝ ነው ወይስ? እሺ ለሴት ጣዖት ሲምቦል ተደርጎ ይመለክ የነበረን ወደ ራሳችሁ ነው ያመጣችሁ። ስለዚህ ወይ እናንተ ከዛ በፊት የነበረው ይሄንን የነቢያት ብላችሁ ያስቀመጣችሁት ልምምድ እንደነበረ ከነቢያቱ መጽሐፍ እና ከነቢያቱ የልምምድ ብላችሁ ከምታመጡት ከቁርአን መገለጥ በፊት ማለትም ከ610 ዓመተ ምህረት በፊት ያለውን አምጥታችሁ አሳዩንና እሺ አይ ይሄንንም ነበር እነዛ የሚጠቀሙበት ነበር ሙስሊሞችን በተመሳሳይ ሰዓት ማስረጃ አላችሁ ይጠቀሙበት ብለን እንናገርላችሁ ባንቀበላችሁ እንኳን ግን እናንተ ከቁርአን ውጪ ወይም ደግሞ ከ610 መሐመድ መጣልኝ ተገለጠልኝ ካለው መጽሐፍ ውጪ ምንድነው ይሄንን ነገር የሚያረጋግጥ የራሳችሁ መሆኑን የሚያሳይ ማስረጃ የላችሁም። ስለዚህ ልክ ወይ ደግሞ ታሪክ ነው ብሎ የዘገበውን ነገር ኦን አድርጉትና እንደዚህ ነበር ግን ይሄ ነገር በቃ በእኛ እንደዚህ ነው ስለዚህ እንቀበለዋለን ብላችሁ ለፉት። አዘርዋይስ ግን ከገነት የመጣ የፈጣሪ የተሰጠ የነቢያን ልምምድ የምትሉትን ግን ስለምንድን ነው እንደዚህ አይነት የከልት የነዚህ የባዕድ አምልኮ ስርዓት መፈጸሚያ ሊሆን ዘንድ አላህ የፈቀደው አምላካቸው የፈቀደው ወይስ እኛ እንደምንለው እስልምና የምርም ባዕድ አምልኮ ነው ወይ? አንድ ሰው የባዕድ አምልኮ ልምምድ ወስዶ ወደ ራሱ ሃይማኖት አምጥቶ ያንን ልምምድ ካስቀጠለ ወይ የባዕድ አምልኮ ልምምዱ የራሱ እንትን ነው የዛ አካል ነው ወይም ደግሞ ምንድነው ራሱን የቻለ ስሙን ቀይሮ የመጣ ባዕድ አምልኮ ነው ማለት ነው። ስለዚህ እነዚህ ነገሮች ለኛ ሳይሆን ለኛ ችግር የለውም ለራሳችሁ መልሱ። ጓግታችሁ ጥሪታችሁን አፈሳችሁ እንደዚህ አይነት ቦታ ስትሄዱ የምትሄዱበትን ቦታ ምንነት ብታውቁ መልካም ነው ላለው ካበዛ ይቅርታ እኔ ጨርሻለሁ። እናመሰግናለን። አይ ቲንክ ቤት አማራ ነኝ። ራቢያ ነሻ? አዎ ወይ ሰላም፣ እንዴት ናቸው? አንቺ ፕሮፋይል ስቀይሪ ሌላ ሰው ምንድነው ፕሮፋይልሽ? ኦኬ በቃ ሰዎች ስማቸውን የመጀመሪያ ፊደል ይወዳሉ። አዎ ራቢያ ነኝ። ያው ፎቶዬን ሳደርግ ለዛ ነው የቀየርኩት። ውርጅብኝ ወረደብሽ? አዎ ያው ቤተሰብ ምናምን በውስጥ ብዙ ያው የሚያውቁ ምናምን መልካም ያው ጫና ይኖረዋል። ግን ክርስቶስን የቀመሰ ክርስቶስን ያየ የክርስቶስን ፍቅር የተረዳ የክርስቶስን አምላክነት የገባው አይደለም ሚሴጅ ስድብ አይደለም ማስፈራራት
እሳት ላይም ቢቆም ሁሉን ያልፈዋል። የምንከተለው እስከ ቀራንዮ እንጂ የሆነ ለወዳችን፣ ለገንዘባችን፣ ለዝና እንደዛ እንዳልሆነ ልናውቀው ይገባል። ክርስቶስን ስንከተል እስከ ሞት ድረስ መሆኑን መዘንጋት የለብንም። ይህንን ምለው ለኡስማንም ነው። ክርስቶስን ገብቶን አውቀን ወደ ነው እስከ ሞት ድረስ እስክንገልለት ድረስ ሳይሆን እስክንሞትለት ድረስ። ምክንያቱም ሞት ለእኛ ቤት መቀየር ነው። አዲስ አበባ የምንኖር ከሆነ ልክ የክልል ከተማ እንደ መግባት ነው። ክልል ከተማ የምንኖር ከሆነ አዲስ አበባ እንደ መግባት የመቀየር አይነት ነው ሞት ለእኛ እንጂ ነን ኤግዚስታንስ ማለት አይደለም። ሞት ማለት የሆነ ከዚህኛውም ከዛኛውም ዓለም መጥፋት ማለት አይደለም ለእኛ ሞት ማለት። እንደውም ወደ ተሻለው ቦታ የምትሄድበት ከቅዱሳኑ ጋር ህብረት የምታደርግበት በክርስቶስ ስታምን ማለት ነው። ሞት ማለት ህይወትና አይምን ነፍስና ስጋ መለየት ነው። ልክ ቤት ስቀይር እቃን ይዘህ የሆነ ማይረባውን ጥለህ እንደምትሄደው የተሻለውን ይዘህ አዲስ ቤት እንደምገባው ሞት ለኛ ይሄ ስጋ የሚበሰብሰው፣ የሚደክመው፣ የሚራበው፣ የሚጠማው መቃብር ውስጥ ቁጭ ታደርገውና ነፍስህን እዘሃት የምትሄደው ወዴት? ወደ ቅዱሳኑ ህብረት የምታደርግበት ነው። ሰፈር ነው የቀየርከው። ይሄ ስጋ ስሜት አለው። ይሄ እንትን ድካም አለው። ምግብ ይፈልጋል፣ ኃይል ይፈልጋል፣ አቅም። ይሄ እንደዚህ ወጥሮ ዟታል ነፍስህን። ልክ ይሄ ሲላቀቃት ምንድን ነው የምትሆነው? ነፍስህ ፍሪ ነው የምትሆነው። ፍሪ ትሆናለች። እንደ ልቧ ከቅዱሳኑ ጋር ለማመስገን ይቀላታል ማለት ነው። እከሌትን አየው፣ እከሊትን አየው፣ ያይን ዝሙት አይዝህም። የከሌን ንብረትን አየው ልስረቀው የሚል ስሜት አብሮህ አይከተልም ከነፍስ ጋር። ከሌ እኮ እንደዚህ ነው፣ ከሌ እንደዛ ነው፣ ሐሚቱ አብሮህ አይከተልህም። የምቀይርበት ቤት ወደ ተሻለው ነው የምንቀይርበት፣ ወደ ተሻለው ቦታ ነው፣ የተሻለው ቤት ነው የምንሄደው። ክርስቶስ የሚያዘጋጅልን ያዘጋጀልን ወደዛ ስንሄድ ወደ ተሻለው ቦታ ስለሆነ በስሜት ወደምንቃጠልበት ሳይሆን በደስታ ስሜት የምንፈነድቅበት የምንረካበት ነው። የማይቋረጥ ደስታ ሐሴት የምናደርግበት ነው። ስለዚህ ይህንን ደስታ እንናፍቀዋለን። ለዚህ ነው ልሄድ እቸኩላለሁ የሚለው ቅዱስ ጳውሎስም። ሰው መሄዳችን ወደዛ የሚያስፈራን ሳይሆን በደስታ የምንሄድበት ቦታ ነው። በደስታ የምንሄድበት ነገር ግን ሰዎች እንዲሄዱ የምናርድበት ሳይሆን እኛ ለመሄድ የምንታረድበት ነው። እኛ ወደዛ ቦታ ወደዛ ስፍራ ለመድረስ የምንጣደፍበት የምንቻኮልበት ነው። ለክርስቶስ ታርደን ብንሄድ ዋጋችን ከፍተኛ ነው። ትልቅ ክብር አለን። የሕይወት አክሊልን እናገኛለን። ሕይወት ወደ ሆነው ነው የምንሄደው፣ ሞት ወደ ሆነው ሳይሆን ሕይወት ወደ ሆነው ወደዛ ስለምንሄድ ደስታችን ነው። ስጋችንን ቢገሉት ነፍሳችንን አይገሉምና፣ ነገር ግን ስጋንም ነፍስንም መግደል የሚችለውን ነው የምንፈራው። ስጋ የሚገሉትን አንፈራቸውም። ጥንቃቄ እናደርጋለን። ያ ማለት ግን ነፍስንም ስጋንም የሚገለውን ትተን ስጋን የሚፈሩትን ፈርተን ነፍስንም ስጋንም የሚገለውን እና ጋንም መክተት የሚችለውን አንክድም፣ ስጋን እንደሚገሉት ብለን ማለት ነው። ይህንን ኃላፊነት ይህንን አደራ ተቀብላችሁ ወደ ክርስትና ስትመጡ ሴፍ ከቤተሰባችሁ ይነሳል። እናት አባቶቻችሁ ሃይማኖት ስቀይሩ ውርስ ይከለክሏችኋል። የመጀመሪያው ልጅነትን ይፍቁባችኋል። ልጅ አይደለሽም የመጀመሪያ ትባላለህ፣ ትባያለሽ። ወንድማችን ዴቪድ አሁን ለምሳሌ ይሄ ገጠመው ነው። ከውርስ ተሰርዟል፣ ከቤተሰባዊ እንትን ተፍቋል። ሲያገለግል ስታዩት ግን ከክርስቲያኑ በላይ ደስ ብሎት ነው የሚያገለግለው። እኛ ተኝተን ሰንፈን፣ እሱ ጊዜውን ሰጥቶ ቀንም ማታም ሌሊትም ያገለግላል። ካያችሁ ዴቭ ውርስ እንኳን እንዳያገኝ መጠሪያ እንኳን እንዳያገኝ አድርገውታል። ይሄ ሃይማኖቱ ያደርገው ስለሆነ ነው። ነገ ኡስማን ቤተሰቦች ሲያውቁ አንተም ይሄ ይገጥመሃል። የመጀመሪያ ልጅነትን ይደመስሱታል። ማስፈራሪያ ይመጣልሃል፣ ዛቻ ይመጣብሃል፣ መሰደዱ ይመጣብሃል። ልጃችን አይደለም የሚለው የውርስ ዝርዝር ውስጥ ትፋቃለህ። የሚገጥምህ ነው። ራቢያ እንደዚህ ነው የሚገጥምሽ።
ይህንን አውቃችሁት ነው የምትገቡት። ምን አልከኝ ኡስማን? አይ ምንም አላልኩም፣ እየሰማሁ ነው። ይህንን አውቃችሁ ነገር ግን ነገ እንሞት ዛሬ አናውቀውም። ይህንን አውቀን ክርስቶስን ስንከተል በሁሉ ነገር እሱ የጸጋ ስጦታዎችን እንደሚሰጠን አምነን ለነሱም ደግሞ ጸሎት እያደረግን እነሱም የቀመስነውን እንዲቀምሱ ያየነውን እንዲያዩ ወደ ብርሃኑ እንዲመጡ በፍቅር ልንጠራቸው ይገባል። ኃላፊነት አለባችሁ ቤተሰቦቻችሁን የማዳን። እናንተ ተደብቃችሁ ዝም ብላችሁ ድነናል ብላችሁ መውጣት ብቻ ሳይሆን ቤተሰቦቻችሁን የማዳን ኃላፊነት አለባችሁ። በእኛ ስንፈት በቢሊየን የሚቆጠር ሙስሊም የጨለማውን መንፈስ ተገዥ ሆኖ የተከፈለለትን ዋጋ ሳያውቅ ቀርቶ ክርስቶስ ያለምን ኃጢአት ለመደምሰስ መጥቶ ቤዛ ሆኖ ደምስሶ እሱን አልቀበልም ብሎ ድንጋይ ነው ከገነት የመጣልኝ ሎክ ድንጋይ ነው የመጣልኝ እሱ ነው ቤዛ የሚሆነኝ ብሎ ማመን በራሱ በጣም የሚያሳዝን የሚያስለቅስም ነው። ይሄ የሆነው በማን ነው ጥፋት ነው? አንድም በእኔና በእናንተ ነው። ማንበብ መጻፍ እየቻልን ኢትዮጵያ ሕዝብ እስከማውቀው ድረስ 85% ምናምን አካባቢ አርሶ አደር ነው። ይሄ አርሶ አደሩ አብዛኛው የተማረ አይደለም፣ መጻፍ ማንበብ እንኳን ማይችል ነው። ይሄ ማህበረሰብ ባለመማሩ ምን እንደሚከተል እንኳን ሳያቅ በቀን 5 ይሰግዳል። ለማን እንደሚሰግድ እንኳን ሳያቅ በየቀኑ ወደ ገሃነም ይሄዳል። ይሄ ወንጌልን ሂዱ ለፍጥረት ስበኩ ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19-20 የተነገረውን ባለመፈጸማችን በእኛ ክፍተት ሰዎች በየቀኑ ወደ እሳት ይሄዳሉ። አትሊስት እኛ ያወቅን አሁን እንኳን የነቃን ቢያንስ ትንሽም ብትሆን በዙሪያችን ላሉ ወንጌልን የማዳረስ ግዴታ አለብን። ሐዋርያት ሥራ ምዕራፍ 2 ላይ ካያችሁ እኮ አስቀድሞ በዩኤል የተነገረው ምዕራፍ 2 ቁጥር 28 ባልሳሳት 28-29 ላይ መንፈሴን በስጋ ለባሽ ላይ ሁሉ አፈሳለሁ ካለ በኋላ ሐዋርያት ሥራ ላይ መጥቶ ያ ትንቢት የሚፈጸመውና መጥተው ልሳን የተናገሩት እንደው ሰዎቹ ሸው ላይ ያደርጉበት እኛ እኮ ይህን ያህል ቋንቋ እንናገራለን ብለው ሊኩራሩበት ሊያሳዩ ሌሎችን አይደለም፣ ወንጌል እንዲሰብኩበት ላልሰሙ ለፍጥረት ሁሉ እንዲያሰሙበት ነው። እኛ በሰማነው በምንችለው ቋንቋ መስበክ ግን አልቻልንም። ይሄ በጣም የሚያሳዝን የሚያስጠይቀንም ነው። በዚህ ቅዱስ ጳውሎስ እኮ ይላል እኔ ግድ ሆኖብኝ ነው ይላል። ግድ ሆኖብኝ ወንጌልን መስበክ ግድ ሆኖብኝ ነው። በዙሪያ አንተ መስበክና ማዳን ስትችል፣ አንተ ማስተማር ስትችል ዝም ብለህ ወንድምህ ገሃነም ሲገባ ከማየት በላይ ክፋት የለም። የወንድምህ ልጅ እየሄደ ሕፃን ልጅ ነው፣ መኪና ከፊቱ ሲኖትራክ እየመጣ ነው ወይም ባቡር እየመጣ ነው። ዳዴ እያለ ሕፃኑ ልጅህ ወደ ሀዲዱ ሲገባ ቁጭ ብለህ መመልከትህ በወንጀል ያስጠይቃል። ወንጀለኛ ነህ። ማዳን ትችል ነበረ። ታዲያ ቤተሰቦችህ ወደ እሳት ሲሄዱ ዝም ብለህ መመልከትህ ወይንም እወደዋለሁ የምትለው ጓደኛ እሳቱ ሲገባ ዝም ብለህ አንድ ቀን ወንጌል ስለ ክርስቶስ አለመናገርህ ያስጠይቃል። ባይዞ ያስጠይቀናል። በቻልነው መጠን ሁላችንም ፐርፌክት አይደለንም። በቻልነው መጠን ወንጌል ልንሰብክ ይገባል። በዙሪያችን ላሉ ሰዎች አትሊስት የተከፈለልንን ዋጋ በከንቱ እንዳላገኘ ነው ይሄ ተከፈለልን ለነሱም እንደሆነ እንዲያምኑበት ልንመሰክር ይገባል። ዞትር እነሱ ሲነግሩን እንደውም በተቃራኒው እኛ ጆሮአችንን እየደፈንን የክርስቶስን አምላክነት ማንናገር ምንሸማቀቅ ከሆነ በጣም ያሳዝናል። አስቡ፣ በአምላካችሁ ስታፍሩ። ሰው በእናቱ እንኳን አያፍርም። ሰው እንዴት በእናቱ ያፍራል? በወለደችው ጎስቋላ ትሁን፣ ድሃ ትሁን፣ ሞጭሟጫ ትሁን፣ እጆቹ አይሻርኩሩ፣ ከንፈሩ አይሰነጣጠቅ። ያ የሆነው ለእኔና ለእናንተ በከፈለችው ዋጋ ነው።
እናት ለአንተ እንደውም ስስ እጆቿ እንደ ሶፍት ስስ የሆኑ ልስልስ ያሉ ከሆኑት ይልቅ ቆርፋዳ እጆቿ የተሰነጣጠቁት አይኖቿ የሞጨሞጩት ስላንተ የተከፈለ ዋጋ መሆኑን አውቀ ስለ እናትህ ይበልጥ እንድትመሰክር ያደርግሃል እንጂ እናትን ልታፍርባትና ስለ እናትህ እንዳታወራ አያደርግህም። እና ታዲያ ለእናትህ ይህንን ማድረግ የምትችል አካል አምላክህ አንተን ለማዳን ያውም በአንተ ጥፋት ከአንተ ጋር ለመታረቅ ያውም አንተ በሸሸኸው ሰዓት ወደ አንተ ቀርቦ ራሱን ዝቅ አድርጎ ያንተን የባሪያውን መልክ ይዞ ስለአንተ ተገርፎ ስለአንተ ተተፍቶበት ስለአንተ ተሰድቦ ያንተን ስድብ ሊያስወግድ እሱ ተሰድቦ ያንተን መናቅ ሊያስወግድ እሱ ተንቆ ያንተን መዋረድ አስወግዶ እሱ ሊያከብርህ ያንተን ሞት ሞቶ ሞትህን ሊገልልህ ይህንን በማድረጉ የምታፍርበት ከሆነ ያስጠይቀናል። ባይዜ ለሙስሊሞች ወንጌልን ልንነግራቸው ልናስተምራቸው ግድ ይለናል እና ይህንን ልናደርግ ይገባል ብዬ አምናለሁ። ኡስማን በርታ፣ ጠንክር፣ በነገሮች ሁሉ ክርስቶስ ይርዳ። ጓደኛህም እሷም ተጠምቃ ደግሞ አብራችሁ ህብረት የምታደርጉበትን ሌሎችም የሚመጡበትም እሷም ደግሞ እህቶቿ ወደ ክርስትና እንደመጡ ቀሪ ቤተሰቦቿም ደግሞ ወደ ክርስትና እንዲመጡ ጸሎት አደርጋለሁ ብልህ ደስ ይለኝ ነበረ። እኔም ደካማ ነኝ፣ ከስር ብዙ ጸሎት የሚያደርጉ ስላሉ ብዙም ጸሎት አልችልም፣ አላቅም። እኔ ክርስቶስ ያውቃል፣ በቃ ወዴም ብዬ ነው ማልፈው። ብዙም ጭንቀት አልወድም፣ ብዙም መለመንም አልችልም፣ መናገርም ብዙም እንትን አይለኝም። በቃ ታውቃለህ ብዬ ማለፍ ነው እና ፊት ለፊት ነው ማንኛውንም ሰው እንደምናገረው ነው የምናገረው። እንደዛ እነግርልሃለሁኝ፣ ደግሞም ይሰማኛል የልቤን ክርስቶስ እና በርታ፣ ይርዳ፣ በነገሮች ሁሉ መልካም ያድርግልህ። ይሄ ለራቢያም ይሰራል። ለራቢያም በቅርብ ቀን መቼ እንደምትጠመቂ አላቅም። ተጠምቀሽ ነገሮች ሁሉ ቀላል እንዲሆኑልሽ በርቺ፣ ጸሎት አድርጊ፣ አናግሪው ክርስቶስን። ደግሞ እኔን ከምታወሪኝ እዚህ ውስጥ ካሉ ከምታወሪው በላይ እንደ አባት በደንብ ቀረብ ብለሽ አውሪው። እንዴ ለምን በይው፣ ጠይቂው፣ ሞግችው፣ ተከራከሪው። የኛ አምላክ እንደዚህ ሆነ። እሱ ራሱ ነው የሳበኝ፣ እሱ ራሱ ነው የጠራኝ። እኔ ምንም ቢፈጠር ምንም ከክርስቶስ ፍቅር የሚለየኝ ወደኋላ የምልበት ምንም አይነት ነገር የለም። ምክንያቱም እዚህ ነገር ውስጥ ማለት በራሴ ራሱ ነው የጠራኝ። ያዳነኝ አምላክ ነው፣ የደረሰልኝ አምላክ ነው። ስለዚህ እሱ ነው ወደ ራሱ የጠራኝ። እኔ ደግሞ ያዳነኝን አምላክ ነው ማምነው እንጂ እንትን ያለኝን ለምሳሌ እኔ ታመምኩ፣ በህመሜ ጊዜ አዳነኝ። ይሄንኛው ደግሞ ምንም ብዙ ጊዜ የኖርኩበት ነው፣ ጠይቀዋለሁኝ። በዚህኛው ድኜ ሳለ እኔ ያዳነኝን አምላክ ነው ማመልከው እንጂ ያላዳነኝን አምላክ ላመልክ አልችልም። ወይም ደግሞ ብዙ ተአምር አይችብታለሁ፣ በጣም ብዙ ተአምራቶችን እሱ ራሱ ነው የጠራኝ። እኔ ሳልፈልገው ነው ራሱ የጠራኝ። ግን ወስኜ ለመግባት እንደወስን ያደረከኝ አንተ ብትሆንም እፎዬ እኔ ከመጀመሪያም ጀምሮ ጠርቶኛል ያስባለሁ። ቆየ ወደሱ ፍቅር ከገባሁኝ ዛሬ ሳይሆን ከሁለት ዓመታት በፊት ማለት ነው። እና አሁን ላይ ግን ወስኜ ወደሱ ቀጥታ እንዲሄድ ያደረከኝ አንተ ነህ። እና ምንም ቢፈጠር ማንም ምንም ቢልም ከክርስቶስ ፍቅር እሱን ከማምለክ ማንም ወደኋላ የሚመልሰኝ ሰው የለም። እስከ መጨረሻው ድረስ ወስኜ ነው ከሱ ጋር ልሆን፣ ከሱ ጋር በፍቅሩ ልኖር፣ ከሱ ጋር የገባሁበትኝ እና ለዚህ ደግሞ እንደገባበት እንደዚህ እንድደፍር ያደረከኝ አንተ ነህ ብዬ ምስጋና ይገባሃል። ለሚያወራው እንደዚህ ምናምን ለሚሉት ግን ምንም ቢፈጠር ማንም የሚለየኝ ሰው የለም። ወደኋላ የምልበት አንድም ነገር የለም። የፈለገ ነገርም ቢመጣ ማለት ነው የምናገረው ነገር
እና ይሄን ነው የምለው። ለአንተ ደግሞ ትልቅ ምስጋና ይገባሃል። ለአንተ በጣም ትልቅ ክብር አለኝ። አመሰግናለሁ ፎይ። እሺ ምስጋናው ሜይ ቢ ቆዳዬን እንደወጠር ሊያደርገኝ ይችላል። ያን ወጠር አድርጌ እኔ እኮ ተመስግኛለሁ ብዬ ነገ ደግሞ እንደዛ እንዳይሆን በአሁን ጸሎት አድርጉልኝ። ኢጎዬን እንዳስታግስ ጸሎት አድርጉልኝ። የተሻለ እንድንሰራ ዋናው እግዚአብሔር ነው የሚጠራው። እኛ ግዴታ መጥቶብን ነው እኛ ማስተላለፍ ነው። ምንም አዲስ ነገር ያደረግነው የለም። ብዙ ድክመቶች አሉብን። ድክመቶቻችንን ሳይቆጥር እናንተን ወደ ክርስቶስ ፍቅር እንዲጠራ የተሰጠን የልጅነት ጸጋ በእኛ ላይ ያደረው ያ ቅዱሱ መንፈስ እናንተን ወደ ሰላም እንዲያመጣ ከባርነት ነፃ እንዲያወጣችሁ ወደ ልጅነት እንዲጠራችሁ ምኞታችንም ነው ጸሎታችንም ነው። ልጆች ከሆናችሁ ወራሾች ናችሁ ስለሚል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 15 እስከ 17 እንግዲያውስ ልጆች ከሆናችሁ ወራሾች ናችሁ። ያ ወራሽ እንድንሆን ሁላችንንም ያብቃን። ያዳነኝን የሚለው መዝሙር ብጋብዥን ደስ ይለኛል። እውነት አጎቴ በሽር ዛሬ ቅድም አስገባው ወጣ። ሰላም እንዴት ነህ? አማን ነው ሁሉ ሰላም። ተጨረስን ወደ መጣ ዛሬ። ኔትወርክ እኛ አካባቢ ላይ ሲሆን በጣም እያስቸገረን ያለ ምን ነው እንጃ ሊረዳ አልቻለም። መሀል ላይ በቃ ዝም ብሎ ጸጥ ይላል። ስልክ ራሱ ያወራ ራሱ እያስቸገረ ነው። በቃ ዝም ብሎ ኖርማል ስልክ ራሱ ወደ ኋላ እያስኬዱን ነው። እንዴት ትላለህ? ፍሬ ነች አለ ስሟ ኢትዮ ቴሌኮም እንትኖ መሰለችኝ። እንግዲህ ዝምድና የላችሁም እንዴ? ብዙ ጊዜ ቲቪ የሚቀርቡትን አይመቸኝም ብያለሁ እኮ። መተኮስ ነው የሚመች መሰለኝ አንተ። ኧረ እዛ ውጭ ነኝ። እንደ እንስሳ ነው የማየው መሳሪያ የሚይዘው። በአንደኛው ክፍለ ዘመን ላይ መሳሪያ አዋጣም። የሚገርም የሆነ ሰዓት የምንገጠመኝ ነገር እዚህኛ አካባቢ ዳንሻ የምታውቃት ከሆነ ፀጉሬ በጣም አሳድጌው ነበርና ሙሉ። ከዛ ለምን ሙሉ ታሳድጋለህ ብሎ ያልተነካካይ ሼህ ያልተቆጣይ ቄስ የህግ አካላት እናስራሃለን ብለው ከትምህርት ቤት እስከ መከላከያ ሁሉ ተናገሩኝ። አሸነፊያቸው ነው እንጂ በማስረጃ ማለት ነው። ከዛ የሆነ ሰዓት ላይ እነዚህ ፋኖ ምናምን የሚባሉ ሰላም አስከባሪ ጸጥታ ምናምን ሰብሰብ ብለው የሆነ ቦታ ላይ እየጠጡ ነበር። ከዛ እኔ ከቤቱ ወጥቼ የሆነ እቃ ነገር ጃ ሃይላንድ ውሃ ጅል ወጣ ስለ አንዱ በኋላ መሳሪያ ፈጭፈጭ አደረገልኝ። ምንም አልደነገጥኩም። ፀጉሬ እሾህ አስመስየዋለሁ፣ ነቅሼዋለሁ። ገና እያደገ ነበር። ዘወር አልኩና አልደነገጥኩም። አደነግጥም አለኝ። ምን አስደነገጠኝ? ለ6 ኪሎ ቀላጭ አልኩት፣ ለብረቱ ማለት ነው። ከዛ አየህ ወኔ አለ። አየህ ይሄ ያቃወኝ፣ አየህ ወንድነት አለ። ይሄ ፀጉር ይሄ ወኔ መሳሪያ ብትይዝበት ነበር እንጂ አለ። ከዛ እንደዛ ሲል ሁሉም መሳሪያ ይዘው ቁጭ ብለው እየጠጡ እየሰሙ ነው ያለው። እኔ እኮ መሳሪያ ይዞ የሚጓሰው እንደ እንስሳ ነው የማየው እላቸዋለሁ። መሳሪያ የተባረገው ሁላችንም ብንግባባና የተሰሩት መሳሪያ ሜቢ ጦጣ ሊያድኑበት አይደለም። ባይዘው ጦጣም አትታደንም። ሰዎችን መግደያን የተሰሩት ኒኩለር በሉት ኖርማል የቆመ ጠብቀኝ መሳሪያ ሰውን ለመግደያነት የተሰሩ መሳሪያዎች ናቸው። ባይዘው ኒኩለርን ሲሰሩ የሆነ እንትን ምን አስበው ሳይሆን የሆነ ሰዎችን የሚያጠፋን አካል የሆነ አላለ የሆነ ሰው ያልሆነን እንትን ለማጥፋት ሳይሆን የሆነ በሽታ ሰውን ለማጥፋት ነው። መትረየስ ቢሰሩ ጀቶች ቢሰሩ ሰዎችን ለመደምሰሻ ሰዎችን ለመደብደቢያነት ነው። በሰለጠንን ቁጥር የሰራናቸው ያመረትናቸው ነገሮች ምንድን ነው? ሰዎችን ማጥፊያ፣ ሰዎችን በቀላሉ በትንሽ ነገር ብዙ ማጥፋት ማውደም የሚችሉ ነገሮችን የሰራ ነው እና እውነት ነው። ተሳክቷል ደግሞ እንደዛ ነው የሚሆን ያለ ብዙም አፕሪሺየት አላደርገውም። እኔም እንዳንተው ነኝ። ሰውን ለመግደያነት ነው እንጂ ዞት የሚዞረው ሁሉም
ጅብ ይመጣብኛል ወይንም አንበሳ ይመጣብኛል እሱን ገላለሁ ብሎ አይደለም ሽጉጥ ይዞ ሲዞር። ኧረ አለ ወዴ ዝም ብሎ እኮ ነው። እና ዛሬ እኔ ልጠይቅ እስኪ ወገብ ያዝ አድርግ። ዛሬ ልጠይቅ እኔ ምንድን ነው እሱ? የምትችለውን ትመልስልኛለህ፣ የማትችለው ከሆነ ደግሞ እንጠይቃለን። እሺ ሙዚቃ ሐራም ነው አይደለም? በእናንተ ሙዚቃ ገላትያ ምዕራፍ 5 ላይ እንደሚናገረው ምዕራፍ 19 ይመስለኛል ዘባይንተኝነት መንግስተ ሰማያት አይገባም ይላል። ግን ምንድነው እሱ ሙዚቃ የሚለው ቃል ምን ተርጎም አለበት? ብዙ ባታነካካይ ደስ ይለኛል። እዚህ ላይ ግን ምንድነው እሱ አይ እንትን ሳይሆን አሁን እኛም እኮ ነሽዳ እኮ አለን። መዝሙር ለማትፈልጊ ሳይሆን ሙዚቃ ኖርማል ሙዚቃ አሁን ሙዚቃን ኃጢአት ነው ብለን ጀነራላይዝድ ካደረግነው ሙዚቃ በራሱ ግጥም ያላቸው ሁሉ ሙዚቃ ብለን ልንጠራቸው እንችላለን። መዝሙርም የሀገር አቀፍ መዝሙሮችም ለጦር ሜዳ የሚካሄዱት የሚባሉት መፈክሮችም ሙዚቃ ሊሆኑ ይችላሉ። ባንዲራ ስናወርድና ስንሰቅልም የሚባለው ያ መዝሙሩም ከፈጣሪ ውጭ ነው የሚዘመረውና ሰው ኃጢአት ነው ብለን ኮንክሉድ ልናደርግ እንችላለን። ምክንያቱም ከፈጣሪ ውጭ ማንም የሚዘመርለት አካል የለም። ነገር ግን ተማሪ ሆነ ስታሳልፍ ለምሳሌ ሁላችንም ዘምረናል። ለምሳሌ እናት ሀገር ብለን አዚመን እናት ሀገር ኢትዮጵያ ምናምን ብለን እንትን ብለን ሊሆን ይችላል። አረ የኛስ ሁለት ነው፣ እንዲያው ሁለት አይነት የዘመረ እንዲያው እኛ ግን ምንድነው እሱ መዝሙር ዘፈኑ ምን አይነት ነው የሚለውን እንትኖቹ መልእክቶቹ ላይ ሞር ፎከስ ማድረጉ እዛ ላይ እኔ ሞር እንትን እላለሁኝ። ዘፈኑ ምን ላይ ማለት ለምሳሌ ጣዖትን ለማምለክ አሁን ላይ የሚለቀቁ አሁንም አሉ አምላኬ ሰይጣን ነው እያሉ መዝፈን እና ኢትዮጵያ ታራው ሸንተረሩ ጋራው ምናምን እያለ ከሚለው ጋር በተመሳሳይ ዘን ግልጽ አድርግ ለጥያቄ። አሁን እንደኛ በእኛ አንዱ ምንድነው ነሽዳ ነው እንግዲህ ፈጣሪ ለማሞገስ ወይም ለሃይማኖት የምታረገው አለ መዝሙር ነሽዳ፣ ይሄ አይደለም ያልኩ። ሁለተኛው ደግሞ ግጥም ተደርጎ ለጥሩ ነገር ለሀገር በጦርነት ሊሆን ይችላል ወይ ስለ ፍቅር፣ ስለ ሰላም፣ ስለ አንድነት፣ ስደት ላይ ምን ወንድሞች ስለ ሀገሮች ምናምን ሊዘፈን ይችላል። ይሄ ችግር የለውም፣ መሀል ላይ አድርገን እናስቀምጠው። ከዛ ውጪ ሆነው 99% ውሸት እየተሞላ ስለ ፍቅር እየተባለ እና ገዳይ መሳሪያ ይዞ በገደል ሮጠ እንትን አለ እየተባለ የሚዘፍኑ እነዚህስ ምንድን ናቸው? እነዚህ ሙዚቃ ከሁለቱ ውጪ የሆኑት መጽሐፍ ቅዱስ እኮ ነገር በግልጽ ዘፈንን ኃጢአት ነው ይለዋል። ዘፋኝተኝነት ለምሳሌ ገላትያ ምዕራፍ 5 ቁጥር 19 ወይንም ደግሞ 20 ላይ ይመስለኛል ስካር፣ ዘፋኝተኝነት፣ ዝሙት፣ መዳራት ምናምን ይህን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። ውሽ ኃጢአት ነው። እነኛ ዘፈኖቹ ግን ምንድን ናቸው እንዴት ነው እሱ የሚለውን ማየት አለብን ያልኩ ለዛ ነው። እያንዳንዱ ዘፋኙ ብቻ ሳይሆን ግጥም የጻፈውስ እንደዛ ብሎ ውሸት ነው ያልከውን አሁን ያን ውሸት ግጥም የጻፈውስ አቀናባሪውስ ዘፋኙን ብቻ ነው እኛ የምናየው አይደለ? ብዙ ጊዜ ግጥሙን የጻፈውስ ያንን ዋሽቶ ሴጣን አምላኬ ነው ብሎ ለምሳሌ ወይንም ደግሞ ሌላ ዋሽቶ ያንን የጻፈውስ እንደገናም ደግሞ ያቀናበሩትስ ተወዛዋዦቹስ ዋና ዘፈኑ እንዴት መሰለ ለኃጢአት ይጋብዛል። በሚዘፍኑ ያንን በሚያደርጉ ሰዓት ላይ ለምሳሌ ዝሙት ቀስቃሽ ከሆነ ዘፈኑ ያንን እያየ አይምሮ የሚያስበው ምንድነው እሱ በዛ መሳብ እንደዛ ማድረግ ያንን ዘፈኑን ታሪኩን ይገባና ውስጡ እንደዛ የመሆን ስሜት ውስጥ ይገባል ማለት ነው። እንደዛ የማድረግ ለምሳሌ ዘፈኑ የጦር መቀስቀሻ ሊሆን ይችላል አሉ። በዘፈኖች ምክንያት ጦርነቶች ተካሄዱ እኮ አሉ። የሆነን ብሔር ማጥፋት ሊሆን ይችላል። ይህም ብሔር ግደለው፣ ቁረጠው፣ ፍለጠው የሚል ሊሆን ይችላል ዘፈን መልእክቱ። ከዛ ምንድነው እሱ ያንን ዘፈን ይሰማውና የሆነም ብሔር ከዛ ጥላቻ ያድርበታል። ያንን ብሔር አታክ ማድረግ ይጀምራል ማለት ነው። ስለዚህ በዘፈኑ ምን አደረገ? ሰዎችን ወደ መግደል፣ ሰዎችን ወደ መጥላት ሄደ ማለት ነው። ስለዚህ ዘፈኑ ምን አደረገው ማለት ነው? ኃጢአት አመጣበት። ሰዎችን እንዲገል ምክንያት አደረገው። ለምሳሌ በእኛ በመጽሐፍ ቅዱስ ላይ መጥምቁ ዮሐንስ ካወቀው ያህያ የሚባለው ማለት ነው። በእናንተ ያህያ የዘካርያ ያህያ ምንድነው የሆነው መሰለ?
እሱ እንትን በሚል ሰዓት የእንትና ልጅ ሄሮዳዳ ማን ነበር ስሙ ጠፋኝ። ሄሮዶስ የሱ ልጅ ምንድነው ያደረገችው? ዘፈነች እና ምን ላድርግልሽ የፈለግሽውን ለምኝኝ ከንግስናዬም እኩሌታ እንኳን ቢሆን እሰጥሻለሁ አላት። ሄሮዶስ ደግሞ የወንድሙ ሚስት ነበር ያገባው። ከዛ አይ ኖ ይሄን ማድረግ የለብህም የወንድምህ ሚስት እንዲመቀማት የለብህም ብሎ እየተቃወመው ነበር ዮሐንስ። ከዛ ዘፈነች ልጅቷ። ምን የፈለግሽውን ጠይቂኝ የፈለግሽውን እሰጥሻለሁ አላት። ከዛ ዘፈነችና በዘፈኑ በጣም ተደሰተ። ምን ላድርግልሽ ሲላት እናቷን አማከረች። የመጥምቁ ዮሐንስን ጭንቅላት ቁረጥና ስጠኝ አለችው። በይና ጠይቂው አለቻት እናትየዋ ማለት ነው። ፍታ እንደዚህ ወንድም ሚስት ማድረግ እንደዚህ አይፈቀድልህም ብላ ስለተቃወመት ማለት ነው። ስለዚህ ንጉሱ ደግሞ ቃል ገብቷል። ምን የፈለግሽውን ጠይቂኝ ንግስናዬንም በወሰጥሻለሁ እኩሌታውን ብሎ ቃል ስለገባ ቃሉን ለመክበር ሲል ምን አደረገ? ዮሐንስን አንገት ቆረጠ ማለት ነው። አየህ በመጀመሪያ የሰራው እንትን በዛ ተሳበ። ከዛ በኋላ ቃል ኪዳን ፈጠመ። በዛ ምክንያት ምን አደረገ? አንገት እንዲቆርጥ እንኳን ምክንያት ሆነው ማለት ነው። ምን ያህል ወረስት እንደሆነ አየው። ሰዎች ዘፈኑን ሲሰሙ በዛ ዝሙት ቀስቃሽ ከሆነ ዝሙቱን እየቀሰቀሰባቸው ስሜታቸውን ያመጣል። ያ ደግሞ ዝሙት እንዲፈጽሙ ያደርጋቸዋል። ወይንም ደግሞ ጥላቻ የሚሰብክ ከሆነ ያንን ዘፈን በሰሙት ቁጥር እከሌን ብሔር ይጠራሉ። አሉ ብዙ ዘፈኖች ኢትዮጵያ ውስጥ እንኳን እኔ የማውቃቸው የሆነን ብሔር በለው፣ ግደለው፣ አትፍራው፣ ቁረጠው ምናምን የሚሉ ዘፈኖች አሉ። በጣም ውዛላ በጣም በዛ እኛን በደንብ ደጋግመህ ግጥማቸው በጣም በጥሩ ዜማ ሲባሉ በሰማሃቸው ቁጥር ምን ውስጥ ከተቱ ማለት ነው። ሰው ህይወት እንድታጠፋ ምክንያት ሆነ። ስለዚህ ከዚህ አንጻር ኃጢአት ነው። ግን በተቃራኒው ደግሞ ለማስታረቅ በግጥም ያንን ብታደርገውና በጣም ጤናማ የሆኑ የተለያዩትን እንደው ያ ግጥምን ተጠቅመህ ብታደርገው ጥሩ ይሆናል የሚል እይታ አለኝ። እንደዛ ነው። እሺ አሁን እዚህ የመጽሐፍ ቅዱስ ማሳይተኛል ግልጽ መልስ እንትን ብያለሁ። አሁን እዚህ አካባቢኛ ምን ይካሄዳል መሰለህ? ሰርግ ላይ ክልክል ነው እየተባለ በእናንተም በእኛም ተከልክሎ ሰርግ ላይ ይዘፍናል ዝም ብሎ ችግር የለውም ይሄ በሰርግ ስለሆነ ተብሎ ለአንድ ደስታ ምናምን እየተባለ ማህበረሰቡ ደግሞ አይ ግን በስርዓተ ቤተክርስቲያን እንደዛ ሁሉ አይቻልም። አቆቴ ይኸውልህ ምን መሰለህ ከፈጣሪ ውጪ ለፍጡር የሚቀርብ ምስጋና ለፍጡርን ለማወደስ የሚቀርብ ምስጋና ሁላ ለፍጡር ስላችሁ ደግሞ ከስርዓተ ለምሳሌ ለቅዱሳን ለቅዱሳን መላእክት የሚዘምሩ መዝሙሮች አሉ። እነሱን አያጠቃልልም። በእነሱ እግዚአብሔር ላይ እሱም በእኛ እነሱ እግዚአብሔር በእነሱ ላይ አድሮ ለምሳሌ እናንተ ነሽ ተብላችሁ ለመሐመድ እንትን ትላላችሁ አይደለ? ስለዚህ ልክ እኛም እንደሱ ሳይሆን ለቅዱሳን መላእክት ለእመቤታችን ለቅድስት ድንግል ማርያም በእሷ ላይ ስለተደረገው ተአምር አምላክ ይመሰገንበታል። ስለዚህ ከዛ ውጭ የሚደረጉት ሰውን ለዝሙት፣ ለጠብ፣ ለክርክር እና ፍጡር የሚመሰገንበት ሁሉ መጽሐፈ ሄኖክ ላይም ስለዚህ በደንብ አብራርቷል። እሱንም ገብተን ማየት እንችላለን። በአጠቃላይ የሚቀርብ ምስጋና ለፈጣሪ መቅረብን ያለበት ውዳሴን ለሰው ለፍጡር ካደረግን ይህ ኃጢአት ነው። በአጠቃላይ እናሳጠረውና በሰርግ ራሱ ሰርግ እነሱን ጥምረታቸውን አንድ ያደረገላቸው ቅድስናቸውን የጠበቀላቸው ለዚህ ህብረት ደግሞ ለዚህ ሰዓት ለዚህ በጤና በደስታ ያደረሳቸውን አምላክ ነው መመስገን ያለበት እንጂ እንትኑ ችባይ ሞላ ማገባ እየተባለ አሁን ወደ ዋናው ጥያቄ ለምጣህ። ልክ ነሽ። እሱ በእኛም እንደዛ ነው የሚል። አሁን የትልቁና ዋናው ጥያቄ አለ ነው ወይ የለም? ችግር የለም ማቅረቡ። ኦኬ እዚህ አካባቢ እንግዲህ ሌላ ሀገር እናንተ አካባቢ ወይም ወደ መሀል ሊለይ ይችላል አቅም። እዚህ ግን እዚህኛ አካባቢ ወልቃይት ጠገዴ ላይ የጥምቀት ቀን በዓሉ ማለት ነው ሲከበር ቤቴም እያወራሁ ራሱ ቅዳሴ እየሰማሁ ነው። ቤተክርስቲያን አጠገብ ስለሆነ የሚያደርጉት መጀመሪያ ታቦቱን ተሸክመው የሚወጡ የሚያልፈው አሉ። ከዛ ከሱ አጠገቡ ዘማሪያን አሁን ያላችሁት ለፈጣሪ ለዓለም ምናምን እያሉ ትልቁ ከብሮ እየመቱ እየዘመሩ ፀሐይ ድርቅ ብለው ስንት ነገር እየጠሙ እያሉ የሚሄዱ አሉ ወደ እንትሩ። ከነሱ በኋላ ከነዚህ እነሱ ውጭ ሆኑት ሌላው አንዳንዱ እየጠጣ እንትን ይልበታል። ከዛራ ሚይዛለ መሰረቹ ሚይዛሉ።
አሁን ያለው እነዚህ አላስፈላጊ የሆኑ አንዱ ብሔር እንትን የሚያስብል ሙዚቃዎች ነጋው ሽቦ ናገዳይ ምናምን የተባሉ ነገሮች ይዘፈናሉ። ይባስ ብሎ ደግሞ መሀል እንትን ላይ መሀል አስፋልት ላይ ምናምን አልሄድ ብሎ ላይ ምናምን ተብሎ ይቆምና ታወቱ አልሄድ ብሎ ምናምን ተብሎ ይድመቅ ጨዋታ ምናምን ሲባል እነዛ ዘማሪዎች ድርቅ ብለው ስንት በደንብ እንትን እያሉ በዛው ጥፍ ደግሞ የእነዚህኛው ደግሞ ይብሳል። እነዚህ ዘፈኖች ይሄ ነገርስ ተፈቅዶ ነው ወይስ እምቢ ብሎ በጉልበት ነው ገብተው ወይስ ለዚህ መልስ ማስተካከያ እንድታረጋግበት ስለፈለኩ ነው። ይቅርታ አልሄድ ብሎ አለ ሲል ያ ሰዎች ይላሉ እንጂ ታቦት እነሱ ሲዘፍኑለት የሚሄድ ወይ ደግሞ ሳይዘፍኑ የሚቆም አይደለም። ጭራሽ ከዘፈኑ ጋር የሚገናኝ አይደለምና ሰዎቹ ሲሉ ሊሰማቻለ እሱ ቤትም አካባቢ አለ፣ አዲስ አበባ ላይም አለ። ግን ያ የቤተ ክርስቲያኑ ስርዓት አይደለም የግለሰቦች እንጂ ጀስት እንደ ባህል አድርገው ሰዎች ሊይዙት ይችላሉ እንጂ የቤተ ክርስቲያኑ ስርዓት መዝሙርና መዝሙር ብቻ ነው። ቅድም ለሰርግ ከተከለከለ ለዚህኛው የሚፈቀድበት ዘፈኑልኝ የሚል አምላክ የለንም። ላይክ እንደዚህ ቁጭ ብለ እንደዚህ እንትን እየሰከርክ ምናምን መስከር ራሱ እኮ በእኛ አይቻልም። መጠጣትና መስከር ዲፈረንስ አለው። አረዳዱ በጣም መገንዘብ አለብን። ግን ያ ግለሰቦች ነው። ስለ ግለሰቦች አሁን ማውራቱ ተገቢ ነው ብዬ አላስብም። አስተምህሮታችን ላይ ግን የለም። በአጠቃላይ መዝሙር ነው። ለዛውም በጥምቀት ባህል መዝሙር አጎቴ በሽር እና የጠየቀን ኦቨሮል አጎቴ በሽር ምንድነው እሱ እግዚአብሔርን በእልልታ አመስግኑት በዘፈን አመስግኑት ቢል ለምሳሌ ያ ለእግዚአብሔር የሚሰጥ ዘፈኑ መዝሙር ተብሎ ሊጠራ ይችላል። መዝሙር የሚለው ቃል ዘፈን የሚለውም ኢንተርቼንጅብሊ ሊገባ ይችላል። ነገር ግን ምንድነው እሱ እንደው አይሎ ጋር ሽቦ እያልክ ቅድም እንዳልከው አንተ የሆነ ብሔር አታክ ለማድረግ ጥምቀት የሚጠቀሙ ከሆነ እሱ ስህተት ነው እሱ ወንጀልም ነው ስህተትም ነው። እንኳን ቤተክርስቲያን ተውና ቤት ውስጥ ማድረግ የለብህም። ጋብቻም ደግሞ ከቤተክርስቲያን ውጪ የሚደረግ ከሆነ ቤተክርስቲያን አታውቀውም ያን ጋብቻ። ቤተክርስቲያን ከቤተክርስቲያን ስርዓት ውጪ በቤት ውስጥ የሚደረግ ጋብቻን አታጸድቅም፣ አትቀበልም። ሁለት አይነት ስርዓት አላት። አንደኛው በቁርባን ነው፣ አንደኛው በተክሊል ነው። ድንግል የሆኑ በተክሊል በቤተክርስቲያን ስርዓት በዝማሬ ያገባሉ። ሁለተኛው ደግሞ በቁርባን ድንግል ያልሆኑ ከዚህ ውጪ ቤተክርስቲያን ሄደው ያልተጋቡ ጋብቻቸውም ጋብቻ አይደለም። አታውቀውም ቤተክርስቲያን አታጸድቀውም ማለት ነው። እንኳን ዘፈኑን ጋብቻውን ራሱ አትቀበለው እና እንደዛ ነው። ለዛሬ ብቃንና መዝሙሩን ጋብዟትና አራቢያን አጎቴ ሜቢ ሌላ ቀን ተጨረሰ መዳን የመጣው ሚስሮ ደህና ናችሁ? እንደት ነሽ? አላህ እንዴት ነው? ልጅ ቅድም ስመጣ ወረዳችሁ፣ ከዛ ሄድኩኝ። አሁን ደግሞ ስመጣ ቅድም ጀመራችሁ ሌላዋል። እሺ ምንድን ነው? እውነት ጠይቂያት እንደው ውዳት ያዝብኛ በረብ ልጠይቅ ነው እኮ በቃ ጠይቂያት። እሺ ሚካኤል ማን ነው? አትሳቁሽ። መኖክ ሚካኤል ማን ነው? መልሽላት። እሺ በትንቢተ ዳንኤል እንደተገለጸው መሰረት ቅዱስ ሚካኤል የምንለው የመላእክት አለቃ መልአክ ነው። ለምን አላሳጠርልሽም ወይ? እንግዲህ ከቅዱሳን መላእክት አንዱ የሆነው የመላእክት አለቃ ሚካኤል ትንቢተ ዳንኤል ምዕራፍ 12 ላይ ይመስለኛል ቁጥር 1 ምዕራፍ 12 ቁጥር 1 ነው። ከኃያላን አንዱ የሆነው ሚካኤል ሊረዳኝ መጣ ብሎ ነብዩ ቅዱስ ዳንኤል እንደተናገረው ማለት ነው። እሺ ሚስሩዬ